መልስ የሚለምን ማላጅ ብለህ ነው የምትጠራው። ለማኝ አማላጅ ብለህ ትጠራዋለህ። አዎ ለማኝ ብለህ ትጠራዋለህ አይደለ? የሚለምን ስለ ምልጃ እያወራ ከሆነ ሊትራል ተስማሚ ቃላቱ አማላጅ ብለህ ትጠራዋለህ። አማላጅ ብለህ ትጠራዋለህ። እያወራን ያለ ነው ከእሱ አንጻር ስለሆነ የሚለምን ያልኩት አማላጅ አሁን እያወራ ነው አማላጅ። ለምን ፈራኸው? ቃሉ ይሄው ተስማሚ ቃል ነው እየሰጠው ያለው አማላጅ። ይሄው መጽሐፉ ስለሚለው አማላጅ የሚለምን እኮ ነው ያልኩት። አማላጅ እያወራን ያለ ነው ኮንሰፕት ላይ ልመናው ይሄ ስለ ሳንቲም አይደለም እያወራን ያለው። ስለዚህ መማለድ ማለት ልመና አይደለም ማለት ነው። ብራዘር ስለ የትኛው ነው የምታወራው? ስለ ሳንቲም ዳኒ ተበልተሃል። በቃ አይዞህ ማለት ማለት አማላጅ አይባልም እያልከኝ ያለው አማላጅ አይባልም እያልከኝ ያለው የሚለምን አንተ አማላጅ አይባልም እያልከኝ ነው ወይ ያለኸው? የሚለምን ማለት ምን ማለት ነው? ለማይ ነው አማላጅ አሁን ባለው ኮንት እያወራን ከሆነ አማላጅ አረጋ ብዬ ነው እያወራኝ ያለው ብራዘር። ምንም ለአንተ ምንም ይሁን አይዞህ ተቀብያለሁ። አማላጅ አይባልም ተወሱ የሚለምን አማላጅ ለማኝ ነው አይደል? አማላጅ አንተ እሱን አልክ። አማላጅ አለ። ቃሉን ፈርተኸዋል። በጣም አልፈራውም። ይሄው ቃሉ እንደሚለው የሚለምን አረሳው ባይዘው የቆምኩበት ፖይንት ላይ ነው የምቀጥለው። ወይዛ ምረሳው መስሎ ከሆነ አይዞህ ብራዘር፣ ይሄው እንደዚህ ነው። አይዞህ ዛሬ ፈርሶ ነው የምትሄደው ትምህርቱና፣ አይዞህ ብራዘር፣ ይሄው ልቀጥልልህ። ይሄው እንደዚህ ይላል መሰረታዊ ትርጉሙ ብራዘር፣ መሰረታዊ ትርጉሙ አይዞህ ብራዘር፣ እኔ ተወሱን መሰረታዊ ትርጉሙ ስለሌላው መለመን ማለት ነው። ምን ምልጃ የሚለው ሐሳብ የሚለምን ምን ይባላል? አማላጅ። ለማኝ ነው አማላጅ ነው ይባላል። የሚለምን አማላጅ አይባልም ካልከኝ ማስተዳደር እሱ ወሬያችን አይደለም። ሌላ ሐሳብ አለ። አለቀብህ። ጎበዝ አለቀብህ። ልመናንም ጸሎትንም አካተህ አብረህ አለቀብህ። የቃላት ጨዋታ ውስጥ የገባው አልቆብህ ነው። ካለቀብህ ግን ገና ጥያቄ አለ። አልጨረስኩም። ገና መጀመሪያ ነው። ዛሬ እልህ ነው የጨረስኩት። ገና መጀመሪያ ነው ብለህ ገና መጀመሪያ ነው ወዳጄ። ገና በጣም ብዙ ተረቶችን ጨረስክ። ሀሳብ ጨረስክ። ዴቪ አይዞህ። ልቀጥል። አዋረድህ እኮ የራስህ መዝሙር። ልቀጥል። ችግር የለም ብራዘር። ልቀጥል። አስካድህ እኮ ኦርቶዶክስ ሆንክ እኮ። አይዞህ ወዳጄ። ልቀጥል ነው እንጂ አላጠለቀው። ልቀጥል ወይ ሀሳብ እኛን አስተምር ተናገርክ ያለ እኛ በኮንፊደንስ ነው ማወራ ብራዘር። አሁን በእንዴ ብራዘር እኮ አሁን እንቀጥል ወይ ኮንፊደንስ ካለ እንቀጥል። እንደ በቀደሙ ባህሪ በቀደሙ ሀሳብ እንቀጥል። በቃ አሁን በደምብ ስሙ። እሺ በጣም አሪፍ። አሁን ከስሜታዊ ወጣን። እሺ ስለዚህ ምንድን ነው እያለን ያለው ወዳጃችን? ደግሜ ነው የምጠይቀው የቀደሙን ያቆምከውን ጥያቄ ስሜታዊ ይሆናል በጣም ማለት ነው። አይዞህ ብራዘር። ጨዋታ ነው መሰለኝ ያዝከው። ቀጥልሽ። ጨዋታ ነው። እኔ እንጆይ እያረኩኝ ያለው አንተም እንጆይ ለማድረግ ሞክር ሳትናደር ማለት ነው። እሺ ወደ ጥያቄ የሚለምን ምን ይባላል ታዲያ ብራዘር? አልመለስካትም። እንዴለም ቁም ነገር እናውራ እኮ። የሚለምን ወሳኝ ጥያቄ ልጠይቅህ ስለሆነ እባክህን ልለምንህ፣ ቤተክርስቲያንን አታሸማቃት። ወሳኝ ጥያቄ ልጠይቅህ ነው። መልሼልሃለሁ። እሱ ካልተስማማ ጃምፕ አድርገው። አማላጅ ብዬ መልሼልሃለሁ። የሚለምን አካል አማላጅ ተብሎ ይጠራል። ሌላ ወሳኝ ጥያቄ አለኝ። እንስማማ። ለማኝ አይባልም። ሌላ ወሳኝ ጥያቄ አለኝ። በለው ከፈለግ ችግር የለም። አሁን ሌላ ወሳኝ ጥያቄ በለው አይደለም መልስልኝ። አንተ ለማኝ አይባልም። የሚለምን ችግር የለም አልኩልህ። ወሳኝ ጥያቄ አለኝ። ለማኝ ማለት ይቻላል? የሚለምን ይኸው አልኩልህ። ችግር የለም። የሚለምን አይደለም። ወሳኝ ጥያቄ አለኝ። ቅድም ምን አልክ መሰለህ? ኢየሱስ ክርስቶስ ቤተ ክርስቲያናችን አሁን አስታራቂ እንደሆነ ታምናለች አለ። ኦኬ ምን እንዳለ? አስታራቂ እንደሆነች አሁን ታምናለች አለ። እውነት ነው ብለን እንመንለት። ከዛ ቀጣዩን እችን ቃል ስለምጠይቀው ነው እንደዚህ ለመረበሽ እየሞከረ ያለው። ታዘቡት። ኦኬ አሁን ባነበብነው ክፍል መሰረት ዕብራውያን 7:25ንና ሮሜ 8:34ን ወዳጃችን የክርስቶስ ኢየሱስ ምልጃ ብለህ ትቀበለዋለህ? ኦኬ በልመና ኮንቴክስት ነው እያወራኸኝ ያለኸው? በምን ኮንቴክስት ነው?
የኢየሱስ ምልጃ ይለያል በሚለው እኮ ተስማምተን ጨረስን ብራዘር። ኦኬ የኢየሱስ ተረጉመው ማስታረቅ ብለህ ወሰድከው አንተ። እኔም ተስማምቶኛል፣ እሱን እቀበላለሁ። ሮሜ 8:34 አንብበው እስኪ ምን ይላል? ተቀበለዋለህ ወይ? ምን ይላል? አንብበው። ሮሜ 8:34 ላይ ይሄው እዚሁ ክፍል ላይ የክርስቶስ ኢየሱስ ምልጃ እንደሚለይ ጠቅሶ ሪፈራንስ ያደረገው 8:34 ነው እኮ። አንብበው፣ መጽሐፉን አንብበው። እሺ ላንብብለት። አያውቀውም፣ ስለዚህ ላንብብለት። በደንብ ስሙ። እሺ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ትቀበለዋል? ይህንን ቃል ከምልጃ በፊት መስዋዕት አለ አይደለ? እዚያ ጋር ሲናገር ይህንን ቃል ትቀበለዋለህ ወይ ነው ጥያቄ። ለምን? በቤተ ክርስቲያናችን የታተመ መጽሐፍ እኮ ነው። ለምንድን ነው የማልቀበለው? በዚህ ሰዓት ላይ በአብ ቀኝ ሆኖ ኢየሱስ ይማልዳል ብለህ ታምናለህ ማለት ነው? ኦኬ በመዝገበ ቃላቱ ፍቺ ነው የምታወራኝ? ምክንያቱም መዝገበ ቃላቱ እየተናገረ ያለው የኢየሱስን ምልጃ ብሎ ሲያስረዳ ይህንን ጥቅስ ትቀበለዋለህ? ሲያቀርብ እኮ ምልጃን አድርጓል። መስዋዕትን ሲያቀርብ ምልጃን አድርጓል። በዛ ምልጃ እስካሁን ድረስ ጀዳንን እኮ በሰማያት ሆኖ የጠየቁህ ጥያቄ ትቀበለዋለህ ወይስ አትቀበለውም እኮ። ምልጃን አቅርቧል እያለ ነው። ምልጃውን ኢየሱስ አስታራቂ ነው ብለን ጨርሰናል። በአስታራቂነቱን እቀበላለሁ ብለሃል ቀደም። አሁንም መሸሽ የለም። ይሄንን ሮሜ 8:34ን ትቀበላለህ ወይስ አትቀበለውም? ዳን ተረጋግተህ ያልኩትን አልሰማኸኝም። ምንድን ነው ያልኩት? ትቀበለዋለህ ወይስ አትቀበለው? ምንድን ነው ያልኩህ ዳን? ቆይ ተረጋግተህ ትቀበለዋለህ ወይስ? እኔ ረጋ ብዬ ነው ብራዘር። እሱ ፖለቲካ ራስን ይህንን ቃል ለራስህ ምከረው ወዳጄ። አረጋጋው ራስን። እኔ ጠያቂ ነኝ ወዳጄ። እኔ ምንም ፓኒክ የማደርግበት ምንም አርጊመንት። አይዞህ ብራዘር። ትቀበለዋለህ ወይስ አትቀበለው? ምልጃን አቅርቧል። ክርስቶስ ኢየሱስ ምልጃን አቅርቧል። እደግመዋለሁ። ሮሜ 8:34 ተቀበለዋል። በደንብ ስሙት። ምልጃን አቅርቧል። በደንብ ስሙት። እቀበለዋለሁ ነው ያልከው? ምልጃን አቅርቧል ብዬ እቀበለዋለሁ። እኔ አሁን ምልጃ አቅርቧል አለም እያወራሁኝ ያለሁት። ሮሜ 8:34ን ትቀበለዋለህ ወይስ አትቀበለውም? ጥያቄ አልመለስክልኝም። እቀበለዋለሁ ብሏል። እሺ በደንብ ስሙት። እቀበለዋለሁ ብሏል። እሺ በሰማይ ማልዳል ማለት አይደለም። አንዴ ወዳጅ አንዴ ቀጥል። አሁን የጠየቅኩህ ዕብራውያን 8 እቀበለዋለሁ ብሏል። ጻፉለት ከስር። ቀደም ኢየሱስ እንደሚያስታርቅማ ቤተክርስቲያን ትናገራለች ያለውን አሁን ሲክር ታዩታላችሁ። ጻፉለት ከስር እቀበለዋለሁ ብሏል። ሮሜ 8:34ን እቀበለዋለሁ ብሏል። ጻፉለት። አሁን ክዶ ነው የሚሄደው ማለት ነው። አንድ እሺ ያንተ ብቻ ስለሆነ እንደፈለክ ማለት አይዞህ ብራዘር፣ ማልቀሱን ተወው። እሺ የሞተው ሲል መቼ ነው? ማለት የሞተው ኢየሱስ መቼ ነው? መቼ ነው ማለት ጥያቄውን ግልጽ አድርገው። እሺ ካረገ በኋላ ነው ወይስ ከማረጉ በፊት ነው? ካረገ በኋላ ነው አይልም። መቼስ አንተን የጠየቁ ወዳጅ የሞተው አይልም ያላለው ንገረና ብራዘር ንገረን። መቼ ነው? ክሊር የአንተን መረዳት ነው የጠየቁት ወዳጅ። የአንተን መረዳት ነው የጠየቁት። እቺን ጥቅስ እኮ ታውቃታላችሁ። የአንተን መረዳት ነው እየጠየቅኩ ያለሁት። መቼ ነው? ምን እኔ ሲጀምር በራሴ መረዳት ነው እንዲመረው ነው። መቼ ነው? መቼ ነው? መረዳት አልመረም። አርጓል የሚል ቃል የለውም። መቼ ነው እኮ እየጠየቅኩ ነው ያለሁት። ምኑ ነው መቼ ነው ማለት? የሞተው ሲል ስለ መቼ ጊዜው? ከማረጉ በፊት ወይስ ካረገ በኋላ ያለው ጊዜ ነው እያወራሁ ያለው? ከማረጉ በፊት አይልም። የማይለው ነገር እኮ መቼ ነው ብራዘር ንገረና። አትደበቅ። መቼ ነው እየጠየቅኩ ነው ያለው መጽሐፉ ላይ እኮ። ሳትጨምር ንገረኝ። መቼ ነው አይልማ እኮ። ንገረኝ መቼ ነው? ስለ ጊዜው ንገረኝ። አስተካክለ። እሺ ካረገ በኋላ ነው? መቼ ነው? ካረገ በኋላ ነው ወይስ ከማረጉ በፊት እኮ? ምንድን ነው የሚባለው ዴቭ? እኔ አልለቅህም ብራዘር። መቼ ነው የሚለው? እኔ አልጨመርኩም። እየጠየቅኩ ነው ያለሁት። አንተን እንድታወራ አይደል እየሰጠሁ ያለሁት። መቼ ነው? አልለቅህም ምናምን ሌላ ብራዘር። መቼ ነው እየጠበቅኩ ነው ያለሁት ብራዘር። መቼ ነው? ምልጃን ያቀረበው ነው። አልጠየቅኩም። በደንብ ሰማኝ። የሞተው የሚለው ቃል መቼን ነው የሚያሳየው? ከማረጉ በፊት ይላል። እየጠየቅኩ ነው ያለሁት ብራዘር። መቼ ነው? ከማረጉ በፊት ይላል። እኔን አትጠይቀኝ፣ አንተን ነው የጠየቅኩ። መቼ ነው? ከማረጉ በኋላ ይላል።
አንተን እየጠየቅኩ ነው ያለሁት። አላቅም ከሆነ መልስ አላቅም በለን። አታውቀውም የምታነበውን ጭራሽ አንተ ነህ መመለስ ያለብህ። እየጠየቅኩ ነው ያለሁት። የማታውቀው ከሆነ አላቅም በለን። አላውቀውም የሚያነበውን ጭራሽ ማለት ነው። አንተ እየተጠየቅን ያለኸው መልስ እየጠበቅን ያለ ነው ወዳጄ። የቀደሙ ፉከራን አንጣት። ቀጥል ብራዘር። አዎ ቀጥል ብራዘር። እንደ ቀደሙ በኮንፊደንስ አውራ ብራዘር። አሁን ወደኋላ መሄድ የለም። እየጠበቅኩ ነው ያለሁት አንጂ ብራዘር። ጥያቄው ለራስህ እኮ አልገባህም። ግድ የለም እየጠበቅኩ ነው ያለሁት ወዳጄ። መቼ ነው የምትፎክረው? መቼ ነው ወዳጄ? መቼ ነው? ምን ማለት ነው? መቼ ነው ማለት ግልጽ ነው። ስለመቼ ጊዜው ነው የሚያወራው። ምን ማለት ነው? ምን ማለት ነው? አላቆም በለኝ ወይ ችግር የለም። አብራራው በደንብ ዳን። አላቆም አላልኩም፣ አብራራው። እሺ የሞተው ብሎ ሲናገር ስለመቼ ጊዜው ነው? በስጋ ወራት ስለ ጎበዝ። አሁን ወደ ትክክለኛው መስመር ገብተሃል። ስለዚህ የሞተው የተነሳው ብሎ ሲናገር በስጋ ወራት ዕብራውያን ምዕራፍ 5 ቁጥር 7 ላይ መስዋዕትን የማቅረቡን የሞተው ሲል መቼ ነው የሞተው? ትርጓሜ መሰረት አስደግፍ በማስረጃ በአራት ቁጥር የሞተው መቼ ነው ወዳጅ? አሁንም ማሳጥረን ንገረን። መቼ ነው? አትደረብ። እሺ ጠየቅክ አይደለ? መቼ ነው ወዳጅ? አሳጥረን ንገረን። አትደረብ። አንድ ላይ አታውራ። እየመለስኩ ነው። በርታ ብራዘር። እየመለስኩ ነው። እሺ በርታ። በጣም ፈርተኸዋል አይደል? መልሱን ግን አረ ብራዘር እየለመንኩ እንደዚህ ለምኜ እየመለስክ ብራዘር እኮ ዝም በለህ። አትደረብ። እሺ ብራዘር አፍጥነው እየጠበቅን ነው ያለን። ትደረባለህ እያወራሁ። አረ አፍጥነው ወዳጄ እኮ አትደረባ። ታዲያ እያወራሁ ነው ወዳጄ። ስለዚህ በስጋ ወራት ብለሃል። አረ ዳን በመድኃኒዓለም በስጋ ወራት ብለህ ተናግረሃል። ስለዚህ መሞቱን መነሳቱንና ማድረጉን በስጋ ወራት እንደሆነ ያሳየና ያ የስጋ ወራት ላይ ምን ተፈጽሟል? መስዋዕቱ ተፈጽሟል። እሺ በስጋ ወራት አቀርባል ብለን እናያዘው ብለን እናምናለን። ባቀረበው በስጋ ወራት ብለን እንቀበለው። መሞት መነሳቱ የጠየኩ የሞቱን ነው። የስጋ ወራት ብለን እንቀበለው እኮ መሞቱ መነሳቱ አንድ ላይ ሞቱን ነው የጠየቅኩ ወዳጄ። በስጋ ወራት ነው ማለት መስዋዕት አይደለም? ሞቱን በስጋ ወራት ነው ወይ ወዳጄ? መስዋዕት አይደለም? አልገባኝም። መስዋዕት አይደለም? አያውቀውም ጥያቄውን። ስለዚህ አልፌዋለሁ። እሺ የተነሳው ሲል ስለመቼ ወራት ነው የሚያወራው? ችግር የለም አላስጨንቀም። ጥያቄን አስተካክለው። እሺ ቀጥል። ችግር የለም አልፌው። በቃ የማታውቀው ከሆነ አላስጨንቀም። እሺ ከሙታን የተነሳው ሲል ከሙታን የተነሳው ሲል ስለመቼ ጊዜ ነው የሚያወራው? የምመካበት እኮ ነው። ዶግማና ቀኖና ያላት ቤተክርስቲያን ቀጥል። እሱን እኮ ከሙታን የተነሳው ሲል ስለመቼ ጊዜ ነው የሚያወራው? ቀጥል። ከሙታን የተነሳው ሲል ስለመቼ ጊዜ ነው የሚያወራው? እኮ በስጋ ወራት ስለመሆኑ እዛም ለማለት የፈለከው እየጠየቅኩ ነው ያለሁት። እኔን አትጠይቀኝ። የማታውቀው ከሆነ አላውቀውም በለኝ። አልፋለሁ። ጠያቂ አንተ ነህ አይደለ ዳን? ጠያቂውን አይጠየቅም ብራዘር። መልስ እንደዚህ ነው እንዴ? መምህር አይባልም። በኮንፊደንስ መልስ። ጠያቂ ነህ አይደል? በኮንፊደንስ መልስ። ምን እንደሆንኩ የማታውቀው በኮንፊደንስ መልስ ወዳጄ። በኮንፊደንስ መልስ። በኮንፊደንስ መልስ። ምንድነው መልስ? አትደረብ። ምንድነው መልስ ወዳጄ? ምንድነው መልስ? ስለምን እረስቶታል። ስለዚህ አልፈዋለሁ። የረሳውን ጥያቄ አላስታውሰውም። ድጋሚ መመለስ ላቃተው ነው። አልፍለታለሁ። እሺ ግዴታ ነው። ጠያቂ ከሆንክ ግዴታ ነው። ቀጥል። ፈርተኸዋል ማለት ነው። መልስ ምኑን ነው? ድጋሚ ጥያቄው ምን እንደሆነ ሳታውቀው እኔ ፈራሁት። ግዴታ ነው። ስለዚህ እባክህን ድገምልኝ በለኝ። አንዴ የረሳሁት ጥያቄውን እባክህን ድገምልኝ በለኝ። ረዳን ምንድነው ያዝከው? ልመና አንዴ በለኝ እስኪ ዴቪ። ጥያቄውን ዳኒ የረሳሁት እባክህን ድገምልኝ በለኝ። ምን እንደነካኝ አላውቅም። ጥያቄዎቹ ከአይምሮ ውስጥ እየጠፉ ነውና እባክህን ዳኒ ድገምልኝ በለኝ አንዴ። ቀልድ ነው እንዲያስከው ዳኒ ማለት ቁም ነገር አይደለም። ልውጣልህ ቁም ነገር ካለ ያስከው ቁም ነገር ሆኖ ነው ጥያቄዎቹን እንዲህ በአንድ አፍታ እየረሳቸው ያለው።
እየጠበቅኩ ነው ያለው። ሁለተኛ የወንጌል አማኞች እንደዚህ ሆነ እንዳትገባ ሆነ ነው የምትወጣ ወዳጄ። እንቀጥል። እየጠበቅኩ ነው ያለው ዴቪ እየጠበቅኩ ነው ያለው ወዳጄ። መልሱን እየጠበቅኩ ነው ያለው። መልስ ላይ አተኩር ብራዘር። መልስ ላይ አተኩር። እየጠበቅኩ ነው ያለሁት ወዳጄ። ሌላውን ተውና እየጠበቅኩ ነው ያለሁት ብራዘር። መልስ ምን ስለሚለው ነው ጥያቄ? ምን ነበር? እሺ ረስቶታል። አሁን የመጨረሻ ጊዜ ልሞክረው፣ ካለዛ ያው አልቻለም ማለት ነው። እንሸኘዋለን ማለት ነው። ስላልቻለ ብቻ ጥያቄዎች በየሰከንዱ እየጠፉበት ስለሆነ ከዛ ምን እናደርጋለን? እንሸኘዋለን ማለት ነው። የመጨረሻ ጊዜ ግን እንሞክረው። እሺ በደምብ ስሙ። አም ሶሪ ካሰለችኋችሁ። ያው ጥያቄውን ደንግጦ እየረሳው ነው ያለው። ከሙታን የተነሳው ሲል ስለመቼ ጊዜ ነው እያወራ ያለው? ከሙታን የተነሳው ሲልም በስጋ ወራት ወይም ደግሞ ወደ አባቱ ከማድረጉ በፊት መሆኑን ያሳያል ብዬ ከቅድሙ በፊት። ለዛ ነው አየህ፣ ጥያቄው መልሱን ስለማታውቀው ጭምር ነው። እሺ ጥሩ፣ በጣም ጥሩ። እሺ በእግዚአብሔር ቀኝ ያለው ደግሞ ሲል ስለመቼ ጊዜ ነው እያወራ ያለው? ስላረገ በሰማይ ስላለ ማለት ሶ በሰማይ ሆኖ ማለት ነው ጻፉለት። በሰማይ ሆኖ ብሎ ጻፉለት ከስር እንዳይረሳው። አሁንም በጣም የመርሳት ችግር አለበት። እባካችሁ ላስቸግራችሁ፣ ከስር ጻፉለት። በሰማይ ሆኖ የት ነው የምትወጣው ወዳጅ? የት ነው የምትወጣው ወዳጅ? መውጣት አይቻልም። ስቤም ቢሆን አስገባለሁ። ስቤም ቢሆን አስገባለሁ ወዳጄ። አሁን መውጣት እየተሳደብኩ ነው ያለኸው። አረ መውጣት የለም ብራዘር፣ መውጣት የለም። እሺ አሁን እየተሳደብኩ ነው ያለኸው። አፍህን አይዞ ብራዘር፣ አይዞ። የፈለግከውን በል። አሁን ግን እንድትወጣ አልፈልግም። በፍጹም እንድትወጣ አልፈልግም ብራዘር። አሁን መውጣት የለም። ስጠይቅ አይ ካልተማርኩ ምናልባት ችግር የለም ብራዘር፣ እንደፈለግከው ነው። እሺ በሰማይ ሆኖ ጻፉለት። ስለኛ የሚማልደው መስዋዕቱን መች ነው ያቀረበ ያልኩህ? ስለኛ የሚማልደው መስዋዕቱን መች ነው ያቀረበ ያልኩህ? መች ነው ያቀረበ ያልኩት? መች ነው ያቀረበ ያልኩት? መስዋዕቱን መች ነው ያቀረበው? መቼ ነው ያቀረበው? አሁን የጥያቄ ሰዓት አይደለም ብራዘር። መልስ። የጥያቄ ሰዓት አይደለም። ገና ጥቅሱን አልጨረስንም ብራዘር። መቼ ነው መስዋዕቱን ያቀረበው? ገና ጥቅሱን አልጨረስንም ብራዘር። መቼ ነው? መጨረሻ ላይ ትጠይቀኛለህ ብራዘር። አሁን መቼ ነው ያቀረበው? ወዳጄ አይዞህ። አሁን ነው ያቀረበው እኮ። እንዳትሆን እኮ ነው ወዳጄ፣ እንዳትወጣ እየለመንኩኝ ያለሁት እችን ጥቅስ እስክንጨርስ። መቼ ነው ያቀረበው? ጥቅሱን አልጨረስንም ብዬ ልረዳህ አልችልም። መቼ ነው ያቀረበው? እጠይቅሃለሁ ስልህ እጠይቅሃለሁ። የፈለገ ቢጨንቅህ አንተም እንደ ቀለም እጠይቅሃለሁ ስላልክ እሺ ቀጥል። እጠይቅሃለሁ ብራዘር። ዴቪ ልረዳህ አልችልም ብራዘር። አም ሶሪ። ሊጨንቅህ ይችላል፣ ላበላ ብትሆን ትችላለህ። ከመጠየቅ ግን ወደኋላ አልልም። መቼ ነው መስዋዕት ነው ያቀረበው? ወዳጄ የጀመርናትን ጥቅስ አሁን ልጨርሳት ወዳጄ። ከዛ የጀመርከው ጋር መቼ ነው መስዋዕት ያቀረበው? በሰማይ ሆኖ ላይ ነን አሁንም ያለነው። በሰማይ ሆኖ ላይ ነን ያለነው። መቼ ነው የሞተው ወዳጄ? አይዞህ ወዳጄ። መቼ ነው መስዋዕት ያቀረበው? በርታ ብራዘር። ጥቅሷን አልጨረስንም ዴቪ። አይዞህ ብራዘር፣ ተቀብያለሁ። ግን አሁን ጥቅሷን ልንጨርስ ነው። ሮሜ 8:34 ነው መስዋዕቱ የቀረበው። ሮሜ 8:34 አምናለሁ ሲሉ መቼ ነው መስዋዕቱን የቀረበው? መቼ ነው መስዋዕቱን ያቀረበው? ውሸት ነው ማለት ነው ብራዘር ዴቪ። ውሸት ነው። መቼ ነው ያቀረበው መስዋዕት? ውሸት ነው። መቼ ነው መስዋዕቱን ያቀረበው? እንቀጥል። አትሩጥ ወደ ሌላ፣ ወደ እነሱ አትሩጥ፣ ወደ ሌላ። ከኔ ጋር አውራ። የመቀጠል አቅም አለ ዴቪ። የመቀጠል አቅም አለ። የመቀጠል አቅም አሁን እኮ እያወራ የመቀጠል አቅም አለ። አንድ ጥቅስ አንዷን ቁጥር የመዝለቅ አቅም የለም ብራዘር። የአንዷን ቁጥር ማለት ነው። አንዷን ቁጥር ዝለቃት። ገና እኮ ነው ብራዘር። አንድ ቁጥር
34ን ገና እየቀጠልን ያለ ነው ብራዘር። ዝለቃት መስዋዕት ነው ያቀረበው። ዝለቃት ብራዘር፣ ዝለቃት መልስ ዳን መልስ። አረ ዝለቃት ብራዘር፣ ዝለቃት ነው መስዋዕት ነው ያቀረበው። ዝለቃት አሁን ስለ መስዋዕት እያወራ ነው። መስዋዕት ነው ያቀረበው። ስለ መስዋዕት እያወራ ዝለቃት ብራዘር። ፊትህ ወዛም አይደለ እንዴ? በጣም ነው ያላበ። አመሰግናለሁ። ዝለቃት ብራዘር፣ ዝለቃት። እንቀጥል። አብዬ ጨመቀህ ነው። አመሰግናለሁ። እንቀጥል ብራዘር፣ እንቀጥል። ጠያቂ ሆኜ እኔ ላብስ አይዞህ፣ የራስህን እየነገርክኝ ያለው ቀሉን ተወና መልስ። አይዞህ ሌላ ጊዜ ተሳስተህ ማለት ነው። ሌላ ጊዜ ተሳስተህ ሮሜ 8:34ን እኛ ኦርቶዶክሳዊ እናምናለን እንዳትል። ይሄ እግዚአብሔር አሪፍ ማስተማሪያን የሰጠ ተሳስተህ ማለት ነው። ተሳስተህ የወንጌል አማኞች ቤት ገብተህ 8:34ን እኮ እኛ እናምናለን እንዳትል። እንኳን አንተ አይደለም ቤተ ክርስቲያን ይህንን ጥቅስ መቋቋም ስላቃታት ክዳው ጽፋለች። ይህን ቃል አንተ አይደለም፣ አንተ በጣም ሩቅ ነው። አንተ በጣም ሩቅ ነው። ቤተ ክርስቲያን ምሁራኖቹ የራስ ምሁራን ማለት ነው እችን ጥቅስ ያማልዳል የሚለውን ይፈርዳል ብላን የጻፈችው። እንደሚያምን ሰው አክት አታርግ። አንድ ቁጥር የመዝለቅ አቅም የለም። አንድ ቁጥር ማለት ነው 34ን የመዝለቅ አቅም የለም። እንደሚያምን ሰው አክት አታርግ። ይኸው አንተ አይደለም ቤተ ክርስቲያን፣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሮሜ 8:34ን መቋቋም ስለማትችል የክርስቶስ ኢየሱስን ምልጃ መቋቋም ስለማትችል ለምንድነው መጮህ የጀመርከው? መቋቋም አትችልም ብራዘር። አይገርምም? ይነዝራል። ያው ይነዝራል ስል ብራዘር ይነዝራል። ያው 34 እንዲህ ብላ ነው የፈታችሁ። ለዚህ ነው የሸሸው። የሚፈርድ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞም ስለኛ የሚፈርደው ብራዘር ምን የሚፈርደው ወዳጅ ማን? ኢየሱስ ነው። አየህ፣ እዚህ ጋር ስትደርስ ነው አንተም የጨነቀ። ኦርቶዶክሳዊ ሮሜ 8:34 ላይ ቢጨንቀው አይገርመንም። አሁን ስለጨነቀ አልገረመንም። እንደማትመልሰው ደግሞ እናውቃለን። አይዞ ነው የምንለን ብራዘር። አይዞ ወዳጅ፣ አይዞ። ሰላም የሚል ታደርጊያለሽ። ድምፅ አላቸው። አይዞ ግን ው ተሳስታችሁ እኛ ኢየሱስ ክርስቶስ አሁን አስታራቂ ነው እናምናለን ግን አትበሉ ብራዘር። አታምንም። እንደሚያምን ሰው አትኑር። ዘመንን አትጨርስ። አምናለሁ ብትል ኖሮ ይህን ጥቅስ የመውጣት አቅም ነበረ። ቀጥሎ ያለውን ክፍል ላሳይና ሌላ ኦርቶዶክሳዊ ካለ እንቀበላለን። ይኸው ቀጥሎ ምን እንደሚመልስ እንደሚጠየቅ ስለገባው ነው መንጫጫት የጀመረው። ምንድን ነው እሱ? ቀጥሎ ያለው በደም ስሙ። በእግዚአብሔር ቀኝ ያለው አለ። ኦኬ፣ በእግዚአብሔር ቀኝ ያለው መቼ ነው? በሰማይ ሆኖ አለ ቃሉ። ቀጥሎ ደግሞ ስለኛ የሚማልደው ይላል። የት ሆኖ ብራዘር? ላብላብ ያለ ጥያቄ ይሄ ነው። የት ሆኖ? በሰማይ። የማለደው አይደለም ያለው፣ አሁን በሰማይ ሆኖ ከሙታን የተነሳው የሞተልን በሰማይ ሆኖ እሱ ደግሞ ስለኛ የሚማልደው። ሃሌሉያ ብራዘር።
የት? በሰማይ ሆኖ። ይሄንን ቃል አትቀበሉም። እንደሚቀበለው ሰው አክት አታርጉ ብራዘር። በትዕግስት በፍቅር የምናወራችሁ እግዚአብሔር የልቦናችሁን አይኖች እንዲያበራ ነው እንጂ ደዌይ አክት የምታደርጉት ብራዘር በጣም ኢሪቴት ያደርጋል። ስጋን በጣም ይፈታተናል ብራዘር። በጣም ነው የሚፈታተነው። ግን አትሊስት ራሳችንን ዝቅ አድርገን በትዕግስት በፍቅር የምንለምናችሁ እግዚአብሔር አይኖቻችሁ እንዲያበራ ማለት ስጋዊ መሆን እንደናንተ አሮጋንት መሆን በጣም እንችላለን። ግን የሆነልን የተቀበልነው መንፈስ እንደሱ አይነት መንፈስ አይደለም። አትሊስት ከራሳችሁ ጋር ትታገሉ ብራዘር። ለእግዚአብሔር እውነት ተሸነፉ። የእግዚአብሔርን ቃል እመኑት። ክርስቲያን የእግዚአብሔርን ቃል ሊያምነው ይገባል ወዳጄ። እመነው፣ መጽሐፉ ነው። ኢየሱስ ያማልዳል ያለው የእግዚአብሔር ቃል ማን? ኢየሱስ ነው ያማልዳል ወዳጄ። መጽሐፉ ነው ኢየሱስ እንደሚያማልድ እየነገረ ያለው። የእግዚአብሔር ቃል ነው የሚናገር እና አይዟችሁ። እሺ እንቀጥላለን። ሌላ ሰው ይገባል፣ እንደዚሁ እናወራለን። ወንድምቶች እንኳን ደህና መጣችሁ። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁ። ኢየሱስ ክርስቶስ ያድናል። ጨለማ ምንም ቢሆን በብርሃን ፊት የመቆም አቅም የለውም። መቼም ቢሆን ማለት በብርሃን ፊት የመቆም አቅም የለውም። ጨለማ ሊቆም አይችልም። መጽሐፉ በግልጽ ነው። እንኳን ያልተጻፈውን ያመነ ሰው ወዳጄ፣ ያልተጻፈውን የማርያምን አማላጅነት እኮ የሚያምን ትውልድ እኮ እንዲህ የሚከራከረው የተጻፈውን የክርስቶስ ኢየሱስን ምልጃ ለመካድ ነው ጋይስ። የሚያሳዝነው እሱ ነው። ኢየሱስ ያማልዳል ያለው የወንጌል አማኞች አይደለን። ተስማምተን እስቲ ኢየሱስ በቃ አማላጅ ይሁንልን ብለን አይደለም የሾም ነው አይደለም ብራዘር። የአምላክ ቃል ነው። በማይለወጥ ሐሳብ ቃል በቃል የኢየሱስን ምልጃ የነገረ መጽሐፉ ነው። የተጻፈውን የእግዚአብሔርን ቃል እየካድክ ነው ያልተጻፈውን የማርያምን አማላጅነት የምታምነው። አንድም ቦታ ላይ ለምልክት የሚሆን ማርያም በሰማይ ሆና አሁን ታማልዳለች የሚል ትምህርት እያለ ለምልክት የሚሆን እንዲህ የሚጠቀስ እዚህ ቦታ የሚባል አንድ ማስረጃ የለም። የእግዚአብሔር ቃል ግን በግልጽ ኢየሱስ አሁን በአብ ቀኝ ሆኖ ስለኛ እንደሚያማልድ ይናገራል። ይህንን ቃል ነው እየካድክ ያለው። እና አይዟችሁ ጋይስ፣ መበርታት ነው ያለባችሁ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ወንድም እህቶች እንኳን ደህና መጣችሁ። ድምጻችሁን አሰሙን። 5000 አካባቢ ሼር ተደርጓል። ጸጋ ይብዛላችሁ። ግን ሼሩ ከዚህ በላይ ከፍ ይደረግ። አብረን የጌታ መንግስት እንስራ፣ እናገልግል። ወንድሞች እህቶች እንኳን ደህና መጣችሁ። ድምጻችሁን አሰሙን፣ ሰላም በሉን እና እንቀጥላለን። ገና መጀመራችን ነው። ብሩኬ እንኳን ደህና መጣ። ዲቦዬ እንኳን ደህና መጣሽ። ቢኒሻ፣ ብራዊት፣ ሰላም፣ የእስራኤል ሁላችሁንም ሰላም ብለናል። ጌታ ጸጋና ሰላም ይብዛላችሁ። ዳኒ ወንድምነት ብሩኬዋ እንዴት ነህ? ሰላም ብያለሁ። ዳንሻ የስንዷ ልጅ አስቸገረ አይደል? አሁን እኮ ችግሩ የስንዱ ልጅ መሆን ይቻላል፣ የጌታ ልጅ መሆን ነው ያልቻሉት። የጌታ ልጅ ቢሆኑ እንደዚህ አይነት ችግር ውስጥ ባልገቡ ነው። ሰው ሃይማኖታዊ ሲሆን ለእግዚአብሔር ቃል መታዘዝ ይቸገራል። የእግዚአብሔር ልጆች ሁኑ ነው ምንላችሁ። እኛ ደግሞ ወደ እግዚአብሔር ሐሳብ ዘወር ማለት የምትችሉት የእግዚአብሔር ልጆች ስትሆኑ ነው። ሰላም ብያለሁ ሁላችሁንም። ዳኒ ተባረክ፣ ጸጋ ይብዛል። ቢና፣ ዲቦራ፣ ብራዊት፣ ሰላም፣ እስራኤል፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። አሜን። ብሩኬ ባይዘው ብሩኬ ዛሬ በርዝዴው ነው እና ወገኖች ሃፒ በርዝዴይ በሉት። ሃፒ በርዝዴይ በሉት። ብሩኬ ሃፒ በርዝዴይ
እንኳን ተወለድክልን። አጥናፉ ሚዩት አድርግ። ጸጋ ይብዛልን። ያ ብሩኬዋ ሃፒ በርዝዴይ እንኳን ተወለድክ። ኬክ እንቆርሳለን ትላለህ። ጌታ ይባረክ። አንተን ስለሰጠን እግዚአብሔር እናመሰግናለን፣ እንወዳለን። እግዚአብሔር ነፍ ዘመናቶችን ይስጥ። የእሱን ሀሳብ ፈቃድ የምትፈጽምበት የእግዚአብሔርን እውነተኛ የተወለድክበትን ያንን ፐርፐዝ አኮምፕሊሽ የምታደርግበት የጣፈጠች ከእግዚአብሔር ዘንድ በረከት ያለባት አመታቶች እግዚአብሔር ይጨምርልህ። ተባረክ። እንወዳለን። ሃፒ በርዝዴይ። አሜን። ተባረክ ዳንዬ፣ ተባረኩ። ክርስቲያን ወንድምቶች እንግዲህ አሁን 18 ዓመት ሞልቶኛል። ራሴን ችዬ እወጣለሁ ማለት ነው ከዚህ በኋላ። ተባረኩ። እናንተን የመሰለ ደግሞ እህት ወንድም አግኝቼ ነው እነዚህ ጊዜያቶች እያሳለፍኩ ያለሁት ማለት ነው። በጌታ ቤት 3 ዓመት ሆነኝ። አሁን የ3 ዓመቴ ነው፣ ገና 3 ዓመቴ ነው። እሱ ያስኬዳል። የ3ኛ ዓመት በሱ እንስማማለን ትላለህ። ተባረኩ። ወዳችኋለሁ። ዳኒ እሺ። ቢኒሻ ሁሉ ሰላም። ዲቦ እንኳን ደህና መጣችሁ። ሰላም በሉና አጠራ አድርገን ወደ ሀሳባችን እንግባ። ጸጋ ይብዛላችሁ። እሺ በቃ እሺ። ዲቦ እኮ ስለምትመቻት ብዬ ነበር። ኦኬ ወገኖች፣ የጌታ ሰላምና ጸጋ ይብዛላችሁ። ብሩኬ ደግሞ ያው ሃፒ በርዝዴይ፣ እንኳን ጌታ ለዚህ ቀን በቃ። አሁን ራስህን ችለህ ከቤት መውጣት ትችላለህ። ሙሽርነትንም እናጸነዋለን በዛው ማለት ነው። እናትና አባቱን ይተዋል የሚለውን ጥቅስ አሁን አጽንተን እንይዘዋለን። በአንተ ተፈጸመ እንላለን። እሺ ዳንኤ ተባረክ። እቺን የጥበብ ቃል በጣም ነው መወዳት። አይዟችሁ በቃ አሁን እናንተ መበርታትን ያለባችሁ የምትለዋን የጥበብ ቃል በጣም አጥብቄ ነው መወዳት። ጸጋ ይብዛላችሁ እና የስንዷ እመቤት ልጆች አይዟችሁ በቃ እናንተው መበርታት ነው ያለባችሁ። ግን ለእግዚአብሔር ቃል ታማኝ ሁኑ። በቃ ሌላው እኛ ውሸታሞች ብንሆን ይሻላል። የእግዚአብሔር ቃል ሐሰተኛ ልናደርግ ከምንሞክር ውሸታሞች፣ የእግዚአብሔር ቃል ግን እውነተኛ ቢሆን ይቀላል። ተባረኩ። ጸጋ ይብዛላችሁ። እንቀጥል። ሼሩ ይቀጥልበት፣ ታብታቡም እንደዚሁ። ሌሎቻችሁም ሰላም በሉ። ሰላም። ሃፒ በርዝዴይ ቦይ። መጀመሪያ ብሩኬ እንኳን ተወለድክ፣ እንኳን ወንድማችን ሆንክ። ጌታ ዘመንህን ያርዝም፣ አመት እናክብርልን የሚባል እኛም መኖር ስላለብን ማለት ነው። ሃፒ በርዝዴይ የሚለው ተባረኩ። ሁላችሁም ከላይም ከታችም ያላችሁ ወገኖች ተባረኩ። አይዟችሁ። እንግዲህ ያው የዳኒ ፊርማ ሆኗል አይዞህ የሚለው ቃል እና አይዟችሁ። ጌታ ዘመናችሁን ይባርክ። ተባረኩ። ብሩኬ እንወዳለን። ጌታ ዘመንህን ይባርክ። ተባረኩ። እኔም ሰላም ልበል። እንግዲህ ሰላማችሁ ይብዛ። ጌታ ሰላምና ጸጋ ይብዛላችሁ። ሁላችሁም ላይም ታችም ያላችሁ ብሩኬ ሃፒ በርዝዴይ ብለናል። እንኳንም እግዚአብሔር በእውነት ለዚህ ሰዓት አበቃ። እንግዲህ 3 ዓመት ነው ብለሃል። እንግዲህ 4ኛውን ዓመት ደግሞ ለማክበር እግዚአብሔር ካንተ ጋር ይሁን፣ ቤትህንም ይባርክ እና ተባረኩ። ዳንኤ ስላየው በጣም ደስ ብሎኛል። ሁላችሁንም ሰላም ያለው ታብሽር በደንብ እናሳድግ። እግዚአብሔር ይባርካችሁ። ተባረኩላችሁ። ተወለድክልኝ። ጌታ ሰላም ከሁላችን ጋር ይሁን። በዚህ ቤት ያሉት ጌታ ፍቅር ከሁላችን ጋር ይሁን። ሰላም እግዚአብሔር ይለየን። የተወለድክም እንግዲህ እግዚአብሔርን በደንብ የምታገለግልበት አምላክ ቅዱሳን አድርግልን። እሺ ጸጋ ይብዛላችሁ። ተባረኩልኝ። እሺ አብርሽ ከየት ቤተ እምነት ነህ? እሺ ወገኖች ስትችሉ ምልክት ስጡ። እሺ አብርሽ ፕሮፋይል ቀየርክ? እሺ ደምሽ ከፋርክ ይሰማኛል። ሰላም ዋላችሁ፣ እንዴት ናችሁ? አለን። እሺ አጥናፉስ ሰላም፣ ከየት ቤተ እምነት ነህ? ኦርቶዶክስ ነኝ።
አብርሽ ያውቅ ያለው ፕሮፋይል ቀይረ ነው እንጂ አውቅ ያለው። እሺ እኔ ነኝ አብርሽ ነኝ። እሺ ዳግዬ ቅድም ስትወያዩ ነበረና ስለ ሮሜ 8 እና 34 ላይ ስትወያዩ የተከታተልኩኝ ነበረ ስራ ላይ እንጂ ነውና እኔ በቤት ዘመዴ ማለት ነው አሁን እድሜ ላይ 34 ዓመቴ ነው። ከመጽሐፍ ቅዱስ ካነብ ከቆየሁ በጣም ቆይቻለሁ። አሁን የኔ ጥያቄ ምንድነው መሰለህ ከዘመናት በሚደረግበት ጊዜ መጽሐፍ ቅዱስ 66 3 ወይም 4 ጊዜ ተቀያይሯል። ታውቃለህ? ይሄ ነገር 3 ወይ 4 ጊዜ የተቀያየረበት ዘመን ነበር። በተለይ ሮሜ 8:34 ላይ አንዳንድ ጊዜ የሚማልደው የሚላለ የመጀመሪያው ጊዜ የሚማልደው የለችም ነበር ለሚለው ከጊዜ በኋላ የሚማልደው ይላል። ከጊዜ በኋላ ይፈርዳል የሚላል። በየጊዜው የተቀያየረበት ጊዜ ነበርና አሁን ይሄን ሀሳብ አንድ ሰው ላይስማማ የሚችልበት መንገድ እንዴት ነው የሚሆነው? አሁን እኮ ተከራከራችሁ ውይይት ላይ ስትወያይ አይ ፍርድ ነው የሚለው ያኛው ነው አይ አማላጭ ነው የሚለው ውይይቱ ስትወያዩ ነበር። የሚያሳምን ነው ትንሽ ሊገብድ ይችላል። አሁን አንተ ይሄን ነገር እንዴት ትላለህ? በቷል ሐሳቤን ተረዳኝ። ተረድቻለሁ አብርሽ ተረድቻለሁ። እሺ አጥናፉ ትገባለህ ወገኖች እንደማስገባት ነው። እሺ በጣም ሲምፕል ነው። አይ አብርሽ ዘዌይ እንደዚህ ነው ኮሚኒኬት የሚያደርገው አንደርስታንድ አድርጉት። ኢስ ናቹራል ነው። የአብርሽ ንግግር ናቹራል ነው። በጣም ጤነኛ ሆኖ ነው እያወራ ያለው። ዘዌይ ኮሚኒኬት የሚያደርገው በዚህ መልኩ ስለሆነ ነው። ኔቸሩ ነው። በዚህ መልኩ ነው የሚያወራው። የማይጠቅም ኮመንት አትጻፉ። አብርሽ በጣም የተወደደ ቅን ወንድም ነው። አንድ ቀን ጌታ እንደሚያገኘው አምናለሁ። የእውነቴን ነው። በጣም ቀን ለማወቅ ለመረዳት የሚጠይቅ ወንድም ነው እና በጣም ወደዋለሁ። ሪስፔክት አድርጉልኝ። አብርሽ ወዳጄ ስለሆነ ማለት ነው። እነኚህ የቃላቶችን ጨዋታ ለመረዳት ከፈለግን አብርሽ ኦኬ ችግር የለውም። ሀሳቡም ግልጽ ነው። አሁን የሚያስማማ ምንድን ነው መሰለህ ዳጊ ክርስቶስ በዕለተ ዓርብ ከራሱ ጋር እንዳሳረቀ ያስማማን። ይሄ ችግር የለውም። ገብቶሃል? አሁን ያለው ነገር ምንድን ነው አማላጭ ነው የሚልበትና አይ አሁን እሱ የሰው ልጅ ወደ ልሳት ሲመለስ ይምራል እንጂ ዳግም ሲመጣ ለፍርድ ነው የሚመጣው እንጂ አያማልልም የሚል ኮንሰፕት ይኖራል። ስለዚህ በዚህ በሁለት መካከል የተራራቀበት መንገድ አለ ማለት ነው። አሁን ይሄ ነገር ሰዎች ወደ ወንጌል ሊያሳምኑ የሚችል በዘመናት መጽሐፍ ቅዱስ የተቀያየረ ስለመጣ ዋናው ዓላማ ምን መሰለህ? ወንጌል የሰው ልጆች ለማዳረስ ነው እንጂ ለጭቅጭቅ አይደለም። አሁን አንተ ይሄን አማላጭ ነው ብታስረዳኝ፣ እኔ ደግሞ የዘመኑ የነበረበት መጽሐፍ ያነበብኩት ማቀው የተለየ ነው የሚሆን። ሊያስማማ የሚችል አንድ ነገር መፍጠር ያስፈልጋል። በዘመናት መጽሐፍ ቅዱስ የተለያየ ነው። አሁን 81 ይፈርዳል የሚለው አስተምተዋል አውቀዋል ከስከቷል። ስለዚህ ያን ያስማማ የሚችል እንዴት ነው የሚደረገው? ሰው በየእምነቱ ማክበር አለበት። ስለዚህ ለታ ነው የፈለኩት። ልክ ነው አብርሽ። አሁን ትልቁ ነገር ምንድነው? ኦኬ ማን ነው የቀየረው ነው ጥያቄው መሆን ያለበት። ኦኬ አሁን የተቀየሩ መጽሐፍ ቅዱሶች ውስጥ የምናያቸው ቃላቶች የተጫወተችው ኦርቶዶክስ ናት፣ የኢትዮጵያ ኦርቶዶክስ ናት። የክርስቶስ ኢየሱስን ምልጃ ሮሜ 8:34ን በተመለከተ የቀየረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀየረችው ከመጀመሪያው ከኦሪጂኑ መጽሐፍ ቅዱስ በተጻፈበት ቋንቋ እናት ቋንቋው በግሪክ ላይ ይፈርዳል የሚል ሐሳብ የለው። ኦኬ ኢንቱካኖ የሚለው የግሪክ ወርድ ከምልጃ ጋር የሚቀራረብ ኢንተርሲድ ከማድረግ ጋር ያለ ሐሳብን ሪፍሌክት የሚያደርግ ቃል ነው እንጂ ከፍርድ ጋር ለምሳሌ ሮሜ 8:34 ላይ ከላይ ያለው የሚያብራራው ስለሚኮን ነው የሚለው ስለሚፈርደው ነው። ኦርቶዶክስ አብሮ የሚመጣው አባባሌ ገብቷል። ስህተት ነው አብርሽ። አሁን እኛ አንተ ይገባኛል። አንተ ስህተት ነው ትችላለህ። ያኛው በተረዳው መንገድ ደግሞ የሚኮን ነው የሚለው ኮንሰፕቱ ሐሳቡ አይደለም። ቃል ሲጻፍ የግሪክ ቋንቋ እንደኛ ቋንቋ አይደለም። እያንዳንዱ ቃል ሚኒንግ አለው። ኦኬ ሮሜ 8:34 ላይ የተጠቀመው ቃል የግሪክ ቃል የምልጃን ሐሳብ የሚያሳይ ቃል ነው እንጂ የፈራጅነትን ሐሳብ የሚያሳይ ቃል አይደለም የተጠቀመው። ኦኬ ሄደ ክሮስ ቼክ ማድረግ እኮ ነው። የግሪኩን ሐሳቡን ዞር ብለህ ስትመለከተው ኢንቱካኖ የሚለውን ወርድ ነው የተጠቀመው። ያ በእንግሊዘኛም ብትፈታው በአማርኛም ብትፈታው በግሪክም ብትፈታው የምታገኘው ትርጉም ምልጃን ነው እንጂ ፍርድን አይደለም።
አሁን ለምሳሌ 66 በግስ የመጣ የሚኮንኑ ነው የሚለው የተጠቀመችው ስታንት ምንድነው የምትለው? በግስ ያተመችው የኦርቶዶክስ ቤተክርስቲያን ነው እንጂ እናት ቋንቋው የተጻፈው መጀመሪያ በአማርኛ ወይ በግዕዝ አይደለም አይደል? አብርሽ የተጻፈው በምንድን ነው? እሱ በመጀመሪያዎቹ መጽሐፍ ቅዱስ በግዕዝ ከዛ ወደ አማርኛ ነው የሚቀርበው አይደል? መጀመሪያ የተጻፈው ቋንቋው ራሱ ሲጻፍ አዲስ ኪዳን የተጻፈው አንደኛው ቋንቋ ግሪክ ነው አይደል? እሺ ቀጥል። እሺ የግሪክ ቋንቋ ነው የተጻፈው። የግሪኩ ቋንቋ ምን ይላል ነው ማለት ያለብን። አዲስ ቋንቋ አዲስ ኪዳን የተጻፈው በግሪክ ነው። አዲስ ቋንቋ አዲስ ኪዳን የተጻፈበት ቋንቋ ምንድነው? እሱ ግሪክ ነው። ይኸው ቤተክርስቲያንም ራሱ እዚሁ ክፍል ላይ 834 እንደዚህ ብላ ነው የጻፈችው። ምን ይላል መሰለ? እንደዚህ ይላል 834 እሺ፣ ሌላ ክፍል ላይ ነው። ሮሜ 834 ዕብራውያን 834 ያው እንድትረዳው ላዙረው ካሜራ አንዴ ካሜራውን እንዳዞረውና እንድታየው ስለፈለኩኝ ነው። እሺ 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 አብርሽ ይታያል? እሱማ ይታያል። አዎ እሺ አይ ቲንክ ለጥራገው ቆይ አንዴ ከጀርባው እሺ ያው 8 ሮሜ 8:34 ሮሜ 8:34 እኮ 81 መጽሐፍ ቅዱስ ነው አይደለም እንዴ? 80 ያዱ ነው። ቆይ አንዴ ያው አንዴ ነው ምንም ማውቀዋለሁ አለኝ እኔ ከቋልኝ እኮ ቆይ እንድታየው ነው። አንዴ ቆይ አንብበው ይታያል። እሱም አለኝ አይቼዋለሁ አንብቤዋለሁ። እሺ ይታያል። ይታየውን ይሄ የሚፈርድስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞም ስለኛ የሚፈርደው ነው ያለችው። የሚፈርደው ኦኬ። እዚህ ጋር ስመጣና 8ኛው እቹ አይቷል። ግሪኩ ላይ የለም የሚላል አሳውቀዋለሁ። ግሪኩ ላይ ቆይ አብሼ ቆይ አንዴ ስመኝ። ግሪኩ ላይ የተጻፈው ምንድነው ነው ጥያቄ። ኦኬ ግሪኩ ላይ ያለው ምንድነው? እሱ እናት ቋንቋ ወይ ደግሞ መጽሐፍ ቅዱስ ሲጻፍ የተጻፈው ምን የሚለው ነው? የሚማልደው ነው። ትክክል። ስለዚህ አሁን እኛ ተርጓሚ አይደለን፣ ጸሐፊ አይደለንም፣ ተርጓሚ ነን እኛ። ኦኬ ተርጓሚ ነን ማለት ቃሉ የሚለውን ሐሳብ ነው የምናሰፍረው እንጂ የራሳችንን አዲስ ሐሳብ አናሰፍርም ማለት ነው። ኦራይት። ምክንያቱም እኛ ተርጓሚ ነን። ተርጓሚ ከሆንክ ተርጓሚ ሐሳቡን ቃሉ ላይ የተገለጸውን ሐሳብ ነው ኢንተርፕሬት የምታደርገው። አዲስ ቋንቋ አዲስ ትርጉም የማስገባት ማንዴት የለህም። በአማርኛ ስናደርግ ግሪኩ ላይ የተጻፈውን ቃል ነው ምን የምናደርገው የምንተረጉመው። ሌላ ኦፕሽን የለንም። ግሪኩ ላይ ያለው ምንድነው? ይማልዳል ነው የሚለው። ይማልዳል ካለኛም በአማርኛ ምን ብለን ነው ማስገባት ያለብን? ይማልዳል ብለን ነው መናገር ያለብን። ይማልዳል ማለት ምን ማለት ነው? ዳግዬ እሱ የሄኛው ሐሳብ ገባ። ወደዚህኛው እንሂድ። እሺ ወደዚህኛው ማለት እንችላለን። ይማልዳል ማለት አማርኛችን እንደዚህ ብሎ ነው የሚፈታው። የሆኑ መዝገበ ቃላቶችን ሐሳብ ልስጥ። ቴዲ የሚያወርዱ ስትደበቅ ነውና አትደበቅ። ስትወጣ እንትን ያደርጋል ያወርደዋልና ላለመደበቅ ሞክር፣ ወይ ደግሞ ከአፑ ላለመውጣት ሞክር። ከአፑ ስትወጣ እያስወረዱ ስለሆነ ማለት ነው። እና እንደሱ አታርግ።
የደስታ ተክለወልድ አዲስ አማርኛ መዝገበ ቃላቱ በአማርኛ ውስጥ ምልጃን እንደዚህ ብሎ ይፈተዋል። መዝገበ ቃላት በአማርኛ ውስጥ ምልጃ የሚለው ትርጉም ይህንን ነው የሚይዘው። አማለደ የሚለው የጎደለውን ሞልቶ የጠመመውን አቅንቶ እንዲህ ቢሆን እንዲህ ነው ብሎ ከጣጣ ከዕዳ አዳነ፣ አስማማ፣ አስታረቀ ብሎ ይፈተዋል። ምልጃ የሚለው ኮንሰፕት በዚህ ፍሬምወርክ ውስጥ ይፈታል ማለት ነው። እንደያገባቡ ማስማማት፣ ማስታረቅ፣ ከዕዳ ከጣጣ ማዳን ተብሎ ምልጃ ሊፈታ ይችላል ማለት ነው። ግልጽ ነው። አሁን እንዳብራራው ከሆነ ባጭሩ አስታረቀ ማለት ነው አይደል? ባጭሩ ከራሱ ጋር አስታረቀ፣ ከራሱ ጋር ያሳረቀው አይደል? ከራሱ ጋር ከአባቱ ጋር ከመንፈሱ ጋር አሳርቁናል አይደል? የማስታረቅ አገልግሎት ጨርሷል ማለት ነው። አሁን እሱ ክርስቶስ ምን እያደረገ ነው? ጨረሰ። የማስታረቅ አገልግሎቱን ጨረሰ ስትል አልገባኝ። በዚህ ሰዓቱም ሆኖ ያስታርቃል እንጂ አሁንም እኮ የሚታረቁ ሰዎች አሉ። ምን አልከኝ ዳኪ? ምን አልከኝ? አሁንም የሚታረቁ ሰዎች አሉ ማለት አልገባኝም። ግልጽ አድርገኝ። ኢየሱስ አሁንም አስታራቂ ነው። ስለዚህ አስታራቂ ሆኖ አሁን በአብ ቀኝ ሆኖ አሁንም ኢየሱስ ያስታርቃል። ምን ማለት ነው? አሁንም በአብ ቀኝ ሆኖ ኢየሱስ ያማልዳል ማለት ነው። ስለዚህ አሁን በአብ ቀኝ ሆኖ አሁን አማላች ነው የምትለው? አዎ መጽሐፉ እንደዛ ነው የሚለው። አዎ የሞተው ከሙታን የተነሳው መጽሐፉ እንደዛ ነው የሚለው ካል አሁን አማላች የሚለው መጽሐፍ ቅዱስ ላይ አለ? አዎ አለ። አማላች ራሱ ቃሉ አዎ የሚያማልድ ማለት አማላጅ ማለት ነው። አይደል? እንደዛ እኮ ነው ገብቷል። አሁን አማላች የሚለው የራሱ መጽሐፍ ቅዱስ አለ ወይ ነው የሚለው? አዎ አለ ራሱ ቃሉ። ሮሜ 8:34 ላይ አይደል? እንደዛ እኮ ነው። እኔ አዲስ አለ ማለት የፈለኩት በዚህ ምክንያት ነው የምነግርህ። ከኋላ አለ አብርሽ አለ። ሮሜ 8:34 ላይ ኢየሱስ አማላጅ ስለመሆኑ ይናገራል። ዕብራውያን 7:25 ላይ እንደዚሁ አማላጅ እንደሆነ ይናገራል። እንደዚሁ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ኢየሱስ ክርስቶስ መካከለኛ እንደሆነ ይናገራል። የዮሐንስ መልእክት ላይም እንደዚሁ በተመሳሳይ መልኩ ኢየሱስ ክርስቶስ አስታራቂ ስለመሆኑ በግልጽ ይናገራል። ብራዘር ይሄ እግዚአብሔር ሐሳብ ነው፣ መጽሐፍ ቅዱስ ውስጥ አለ። የክርስቶስ ኢየሱስ አሁን ኃጢአት ስንሰራ ስንበድል አስታራቂያችን ኢየሱስ እንደሆነ ነው መጽሐፉ የሚናገር። ኢየሱስ ክርስቶስ አስታርቆ የጨረሰው ጉዳይ አይደለም። አሁንም ቢሆን ሰዎች ኃጢአት ሲሰሩ ሲበድሉ አሁንም ቢሆን አስታራቂያቸው ኢየሱስ ነው። ዮሐንስ ላይ ስለናንተ ዛሬ እኔ የማማለል ስራው ጨርሶ ከዚህ በኋላ ስለናንተ ለምን አሳውቁ ነበር። ዮሐንስ 16 ላይ ምናምን አለ የምታሳውቁ ከሆነ ያውቃል። ስለ ጸሎት ነው የሚያወራው እሱ። ስለ ኢየሱስ ስለ እርቅ ስራው አይደለም የሚያወራው እሱ። ስለ ጸሎት ነው። ኦኬ ጥሩ፣ በጣም ጥሩ ነው። ለማንኛውም እሺ፣ በጣም አመሰግናለሁ። እሺ አባቴ በቃ አብሺ። እሺ በጣም ሌላ ጊዜ እገባለሁ። አሁን ስራ ላይ ሆኖኝ እሺ ግባ። ችግር የለም ብራዘር፣ ችግር የለም። አመሰግናለሁ በጣም ቴንክ ዩ። ጸጋ ይብዛል። እሺ እሺ ብሩክያችን። እሺ ቴዳን ተቀበለው። እሺ ቴዳን ተቀበለው። ቤካዬ እንኳን ደህና መጣ። ድምፅን አልሰማንም አይደል? እኔ ነኝ ተረኛ ወይንስ? እንዴት ናችሁ ሁላችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ብሩክ ያለ ቴት ቤተ እምነት ነህ? ቴዎድሮስ ኦርቶዶክስ ነው። ማርያም ወይስ ኢየሱስ አማላጅ? ከዛች በፊት አሁን ስለተወራችሁ ነገር ሪፍሌክት ማድረግ እችላለሁ። ስንወያይ ማንሳት ይችላል። በማለት ችግር የለውም። ኦኬ አሁን ላይ ማርያም ነች አማላጅ ብዬ ነው ማምነው። ኢየሱስ አያማልድም። ኦልሬዲ አማልዶኝ አልፏል። የእግዚአብሔር ቃል ያማልዳል ስለማይል ነው አያማልድም ያልከው? መልካም። እስኪ አንድ ሁለት ጥቅሶችን ላንሳና እንዴት ተረድተኸው ነው አያማልድም ያልከው የሚለውን እንመልከት። ለምሳሌ አሁን በዛው ማንሳት እንድትችል ሲወራበት የነበረውን ጥቅስ እናንሳ። ሮሜ 8:34 እሺ
እሺ እንደዚህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሮሜ 8:34 እሺ እንዴት ተረዳው? የሚማልደው ኢየሱስ ነው። ጥያቄ ጥያቄው ላይ ቁጥር 33 ላይ ያለችዋን አንብብልኝ አንዴ። እግዚአብሔር የመረጣቸውን ማን ይከሳቸዋል? ማን ይከሳቸዋል ይሉ ነው። እሺ የሚኮንንስ ማን ነው? የሞተው የሚኮንነው ማን? ቆይ እሱ ጋር ይቆምና ጥያቄ ምልክት ነው አይደል ያለው? የሚኮንነው ማን ነው ይላል። እንድታብራራ ነው። አሁን እዚህ ክፍል ላይ የሚማልደው ክርስቶስ ነው ስለሚል እንድታብራራው እድል ሰጠው። ከዛ ሰምቼ ጠይቃለሁ ማለት ነው። ከዛ ቁጥር 33ን ይጽፍና ከዛ ጥያቄ ምልክት ነው አይደል ያለው? ጥያቄ ምልክት ከተቀመጠ በኋላ ከዛ በኋላ ያለው የተዘረዘረው በነጠላ ሰርዞ የተቀመጠው ማንን ነው የሚገልጸው ማለት ነው? የሚኮንነውን ነው የሚገልጸው አይደል? ስለዚህ ስለሆነ ማብራሪያ ነው ካንተ ፈልገው። እሺ ስለዚህ ከዛ በኋላ የተቀመጠው የሚከራከርልን የሚለውን ነው እንጂ በአውዱ ስትረዳው የሚሟግትልን ነው እንጂ የሚማልድልን ለማለት ተፈልጎ አይደለም። አሁን ለምሳሌ ይሄንን በምን ላስረዳ መሰለ? አሁን አንድ ጥቅሱን አላስታውሰውም፣ ግን ምን ብሎ መጥቶ ኢየሱስ ቸሩ አምላኬ ሆይ ሲለው ከአንድ ከእግዚአብሔር በቀር ስለምን ቸር ትለኛለህ? ከአንድ ከእግዚአብሔር በቀር ቸር የለም ይላል ኢየሱስ ክርስቶስ። ይሄ ማለት እኔ ቸር አይደለሁም ማለት አይደለም አይደል? ስለ ትህትናው እንጂ በቃ ኦኬ ይሄው ልክ እንደ ሙስሊሞች እዚህ ጋር እኔ ቸር አይደለሁም አንድ አምላክ ነው ቸር ብሏል፣ ስለዚህ እሱ ቸር አይደለም እሱ አምላክ አይደለም ለማለት አይደለም። ወደዚህ ቦታ ስመልስልህ የሚኮንነውስ ማን ነው ካለ በኋላ ይቀጥላል። ከሙታን መካከል ተለይቶ የተነሳው ምናምን ይልና የሚማልደው ይላል። ያቺ የሚማልደው የምትለዋን ፓርት ቅድም ዳኒም ሲል ሰምቻለሁ። ኢንቱካኖ ነው የምትለው አይደል? ኢንቱካኖ ማለት ዳይሬክት ትርጉሙ ይሄ አሁን እኛ አማላጅ ብለን የምንለው ቃል አይደለም። ምንድነው ኢንቱካኖ የምትለው? ምንድነው? ኢንቱካኖ ማለት ኤግዛክት ትርጉሙን አላውቀውም፣ ግን ጠበቃ ለማለት አይደለም። አይ ቲንክ እሱ እንትን ላይ ነው መሰለኝ ዕብራውያን ላይ ነው። ሶሪ እኮ አሁን ኢንቱካኔ ማለት ምን ማለት ነው? አሁን ሲተረጎም የሚማልደው ብለው ተርጉመውታል። ምን ተብሎ መተርጎም አለበት እያልከ ነው? ከአውዱ የሚከራከርልን ወይንም የሚሟግተልን ብለን ብንተረጉመው የሚቀርብ ይመስለኛል። እኛ ተስማምተን ማለት ነው እኮ። አሁን እኮ ነገርኩህ። አሁን አውዱን አልነገርኩም። ቃሉ ይኸውልህ፣ አሁን እዚህ ክፍል ላይ ኢንቱካኔ የሚለው ቃል የሚማልደው ብለው ተርጉመውታል። ቃሉም ደግሞ ይሄን ነው የሚሸከመው፣ ከዚህ ውጭ ሌላ ትርጉም የለውም። ኢንቱካኔ የሚለው ቃል ሌሎች ትርጉም እንዳሉት አውቃለሁኝ፣ ግን ለዚህ ለክርስቶስ ኢየሱስ ከተነገረው አንጻር ከዚህ ውጭ ሌላ ትርጉም የለውም። አሁን የሚማልደው የሚለውን ምን እያልከን ነው አንተ? እኔ አሁን የሚከራከርልን ወይንም የሚሟግትልን። የሚከራከርልን ማለት ከማን ጋር ነው የሚከራከርልን? አሁን የሚማልደው ማለት የሚከራከርልን እያልክን ያለው? የሚማልደው ማለት የሚከራከርልን እያልክ ነው። ከማን ጋር ነው የሚከራከርልን? ከአውዱ ስንረዳው አልኩ እኮ ይኸውልህ፣ ከማን ጋር ነው የሚከራከርልን? ከማን ጋር ነው የሚከራከር? ከከሳሾች። ማን ነው ከሳሽ? ሰይጣን። ተከራክሮ ምን ያደርግልሃል? እኔ ያስረዳልኛል። ለሰይጣን ኖ አይደለም። ይኸውልህ እኮ ከሰይጣን ጋር ነው። አሁን እኔ በእኔ አረዳድ አይደለም። ይኸውልህ አንዴ ብሩክ፣ ይኸውልህ በእኔ አረዳድ የሚከራከርልን ስል አሁን እንዳለው ጠበቃ አይነት ተከራክሮ ሌላ ደግሞ ፈራጅ አለ ምናምን አይደለም። እየተከራከረ የሚፈርድልን ለማለት ነው። ተረዳኝ እኮ። ከማን ጋር ነው የሚከራከረው ነው ጥያቄ። ከከሳሻችን። ግልጽ አይደለም? ከሳሺ ማን ነው? ሰይጣን አልከኝ አይደል? ምን ብሎ ነው የሚከራከረው ከሰይጣን ጋር ኢየሱስ? እኮ ሁሌ አሁን ለምሳሌ ኢዮብ አለ አይደለ? አሁን
ወዳጅ በቃ አንተ ኢዮብ ምናምን ሳይሆን ለአንተ ምን ብሎ ነው የሚከራከረው? ማስረዳት እየሞከርኩ ለእኔ የሚከራከርልኝ አሁን ለምሳሌ ሁሌ ሴጣን ምንድነው ይህ ልጅ አጥፍቷል፣ እንዲያርጓል፣ እንዲበድሏል፣ እንዲያርጓል፣ ስለዚህ ለዚህ ልጅ ሞት ነው የሚገባው ብሎ ይከሰኛል። አላጠፋም እያለ ነው ከሴጣን ጋር የሚከራከርልህ ኢየሱስ? ኖ አላጠፋም አይደለም። በዚህ ምክንያት ነው እንደዚህ። አሁን ለምሳሌ ሰርቄ ሊሆን ይችላል። ኦኬ ለዚህ ልጅ ጊዜ እንስጠው እንደዚህ ይሁን እየተባለ ነው ክርክሩ። ጊዜ እንስጠው የሚለው ኢየሱስ ነው ለሰይጣን ማለት ነው። ጊዜ ይሰጠው፣ የንስሐ ጊዜ ይሰጠው። ለሰይጣን ነው እንደዛ የሚልልክ። በፍርድ ወንበር ላይ እንደዛ ነው። ጊዜ ባይሰጥ ኑሮ ሰይጣን ሊፈርድብህ ማለት ነው። ምክንያቱም የኃጢአት ደሞዝ ሞት ኖ ሊፈርድብኝ አይደለም ይከሰኛል ነው እኮ። ከሱ ምን ዞሮ ዞሮ እኮ ከሱ ሊያስፈርድብህ አይደል? ማን ነው የሚፈርድብህ ታዲያ? ከሰሰህ ማን ነው? ጥሩ ጥያቄ። ኢየሱስ ክርስቶስ ራሱ ነው የሚፈርድብህ። ተከራክሮ ራሱ ነው የሚፈርድብህ? ይኸው እሱን እኮ ለማስረዳት ነው። ቅድም ምን አልኩ? ቁጥር 33 ላይ የተጻፈው ምንድን ነው? የሚኮንነውስ ማን ነው? እሺ አንተ ቤተክርስቲያን እንደዚህ ብላ ሰማሁ እኮ ሰምቻለሁ እኮ ሐሳቢ እንትን ልለውና የምታወራ ከሆነ የሚኮንነው ማን ነው ይላል። ስለዚህ አሁን አንተ እንዳልከኝ ከሆነ የሚኮንነው ማን ነው ብለህ አስረዳኝ ነው። አይ እየጠየቅኩ ነው። ምኑን አስረዳኝ? እየጠየቅኩ ስለሆነ የአንተ ቤተክርስቲያን ልክ አንተ እንደተናገርኩ ነው የፈታችሁ በአንድምታ ላይ? እስኪ ያሳየኝ። እስቲ አሁን እኔ ዶንት ቲንክ ቪዲዮ ማብራት የምችል አይመስለኝም። የኔ ፎሎወር እንትን ስላልሆነ ግን ልንገራችሁ እንትን የሚል መጽሐፍ አለ፣ አምደ ሃይማኖት የሚል መጽሐፍ አለ እና የኦርቶዶክስ መልሶች በሚለው ስር ሮሜ 8:34ን የፈጀታበት አታውቀውም? አምደ ሃይማኖት ራሱ አታውቀውም? ኧረ ይኸው በእጅ እኮ ነው የማወራ። እሺ ገጽ ስንት ላይ? እሺ ችግር የለውም። እኔ አሁን አምደ ሃይማኖትን ያለ ሰው አስቀባለሁ። ገጽ ስንት ላይ? አፕዴትድ የሆነ ኖ ገጽ የለውም። አራት እንትኖች ናቸው ያሉት እዛ ውስጥ ኦርቶዶክሳዊ መልስ ከሚለው ገጾች የለውም። እሺ የኦርቶዶክስ መልስ በሚለው እንደዚህ እናርጋ እንዴ ዳኔ በትልቁ ሉን ካሜራ ልክፈት እንዴ ምን እንደሚል እንስማና ከዛ ወደ ማርያም ደግሞ እንሄዳለን። ወደ ማርያም ከመሄዳችን በፊትማ እዚህ ጋር የሚኮንነውስ ማን ነው የሚለውን ታስረዳናለህ። አንተ እንጨርስ፣ የኢየሱስን እንጨርሳለን መጀመሪያ። እሺ የሚኮንነው ማን ነው? የእግዚአብሔር ልጆችን ማንም ነው። በቃ በጣም እኮ ቀላል ነገር ነው። አወሳስባችሁ እስኪ አንዴ አንብበውና ከዛ ትመልስልኛለህ። ከቁጥር 21 ጀምሮና አንብበው። ከቁጥር 20 ጀምሮ እነርሱ ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም። ምን ላይ ነው በተናገረለት ከመሐላ ጋር ይሄው ዕብራውያን አዲስ ሮሜን ትተነው ነው ወደ ዕብራውያን ሄድ ነው። አልተው ነው ላሳይ ነው። ሁለቱም ምን አይነት ሐሳብ እንዳለው ላሳይ ስለፈለኩኝ ነው። እሺ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እርሱ የተባለው ማን ነው? ቴዲ ኢየሱስ። እሺ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ኢየሱስ እንግዲህ እዚህ ጋር ኢየሱስ ነው። እርሱ ግን ለዘላለም የሚኖር ስለሆነ የሚለውን ኢየሱስ ነው ስላልከኝ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። እነርሱስ የተባሉት አሁን እየጠየቁ
እየጠየቁ ስለሆነ እነሱ የተባሉትን አንተ መመለስ ትችላለህ ከፈለግ። ዘወትር የሚኖረው ኢየሱስ ምን ሊያደርግ ነው? ኦኬ ጥያቄ ነው። ሊያማልድ። ኦኬ ዘወትር ያማልዳል ማለት ነው ኢየሱስ። ስለ እነርሱም ችግር የለውም። አሁን ኢየሱስ ዘወትር አማላጅ ነው ማለት ነው። እሺ አይ ጥያቄ ነው። እሺ ሳይሆን እኮ ላቋርጥ ይሆናል ማብራሪያ ይሆንብኛል ብዬ ነው። ታብራራለህ። ዘወትር ኢየሱስ ያማልዳል እያልከኝ ነው? አዎ ዘወትር ያማልዳል። ልክ ነው። ወደሱ የሚመጡትን አሁንም አማላጅ ነው ማለት ነው። አዎ ታዲያ ቅድም ለምን አያማልድም አልከኝ? አዎ እዚህ ጋር ነው ልዩነቱ። ምን ይላል? ዘወትር ወደሱ የሚመጡትን። አሁንም እኮ ወደሱ የሚመጡትን ያማልዳል። አሁን ለምሳሌ አንድ በጌታ ያልሆነ ሰው ወደ ጌታ ለመምጣት ግዴታ የኢየሱስ ምልጃው ዛሬም ያስፈልገዋል። መቼ የተሰራው ስራ እኔ እኮ አይደለም ያልኩት። አሁን ለምሳሌ ስጠይቀኝ አማላጅ ነው ወይ ስትለው ኦልሬዲ እኔን አማልዶኝ አልቋል፣ አልፏል፣ የተዘጋ ጉዳይ ነው ይላል። ችግር የለውም። ወደ አንተ እንመጣለን። እሺ አዲስ ለሚመጡት ልክ ነው። አዎ እሺ ኢየሱስ አሁን አማላጅ ነው ማለት ነው። አዎ መልክ አሁን ኢየሱስ አማላጅ ነው። አንተ ስትበድል እሺ ኢየሱስ ክርስቶስ ሊቀ ካህን ነው። አሁን ጨርሰናል። የመጀመሪያውን ኢየሱስ አማላጅ አይደለም ላለው አማላጅ ነው ብሏል፣ ጨርሰናል። ኢየሱስ ዘላለማዊ ሊቀ ካህን ነው። ብሩኬ እንደሱ አድርገው አቆመዝናችን አማላጅ አይደለም ሳይሆን ያልኩት አሁን ላይ ለኔ አማላጅ አይደለም ነው። አሁን ላይ ቱዚስ ለማን ነው አማላጅነቶች? አማላጅነቱ አዲስ በጌታ ለሚሆኑት ምእመናን ነው። አሁን ለምሳሌ አንድ ሰው ከሙስሊም ወደ ክርስቲያን ቢመጣ የግድ የኢየሱስ ምልጃ ያስፈልገዋል። የአደሙ ትኩስ ስለሆነ አሁንም ያንን የምልጃ ስራ ይሰራል እንጂ በፍጹም አያማልድም አይደለም። መልካም ኢየሱስ ያማልዳል። የሚያማልደው ወደ እግዚአብሔር ለሚመጡት ነው እያልከኝ ነው? ለሚመጡት ነው። ወደ አንተ ደግሞ እንምጣ። ኢየሱስ ዘላለማዊ ሊቀ ካህን ነው? አዎ። መልካም ለአንተ ሊቀ ካህን ነው? አዎ። የሊቀ ክህነት አገልግሎት ምንድን ነው? ሊቀ ካህኔ ነው ስላልከኝ ለምንድን ነው የእሱ ሊቀ ክህነት ለአንተ ያስፈልገው? የኔ ኦልሬዲ የጌታን ልጅ ለሚለውን ስያሜ ለማሰጠት ወይንም ደግሞ ከብርሃን ከጨለማ ወደ ብርሃን ለማምጣት ነው። አይ እሱማ መጀመሪያ ነው። አሁን ላይ በዚህ ሰዓት ለአንተ ሊቀ ካህን ነው ወይ ነው ጥያቄ። በዚህ ሰዓት አንተ አሁን እሺ ክርስቲያን ነኝ ብለህ ታምናለህ፣ በክርስቶስ ታርቅ ያለው ብለህ ታምናለህ። አሁን ለታረከው ለአንተ ለቴድሮስ ኢየሱስ ሊቀ ካህን ነው ወይ ነው ጥያቄ። ወደ ብርሃን ለመጣው ቴድሮስ አዎ ነው። የክርስቶስ ኢየሱስ ሊቀ ክህነት ለአንተ ለምንድን ነው ያስፈልገው? ለምን አስፈለገ መሰለ? አሁን ለምሳሌ የኃጢአት ደሞዝ ምንድን ነው? ንገረኝ። አይ እየጠየቀኝ ሳይሆን ንገረኝ አንተ። እሺ አይ እየተግባባን እንደ ሞት ነው አይደል? እሺ እንግባባለን በዚህ። እሺ ቀጥለው። የኃጢአት ደሞዝ ሞት ስለሆነ ሞት ነው። ጥቅስ ነው እየነገርከኝ ያለው። ጥቅስ እየነገርከኝ ስለሆነ እኮ ላብራራለሁ እኮ ለምን እንደሚያስፈልግ። እሺ የኃጢአት ደሞዝ ሞት ነው። እሺ ቀጥል። እኔ ግን አሁን ኃጢአት ብሰራም ደሞዜ ሞት አይደለም አይደል? ንስሐ እስከገባው ድረስ ከዛ ኃጢአት በተሰራው ደም አንድ ልጅ ስለሆንኩ በንስሐ ነው ኦልሬዲ እየታጠብኩ እየወደኩ እየተነሳው የሚሄደው። ስለዚህ ቴዲሻ ኔትወርክ እየተቆራረጠ ስለሆነ እየሰማሁ አይደለም በደምብ። ችግር የለም እሰማለሁ አሁን። እሺ ቀጥል እንደገና። እሺ ተስተቋርጦ በመሃል ይሰማል። እሺ ቀጥል አሁን። እሺ ምን ድረስ ነው የሰማኸኝ? አይ እንደገና ደግሞ ነገር አለ ተቋርጦ ነው ሐሳብ። እሺ እንደገና እሺ የኃጢአት ደሞዝ ሞት ነው። እኔ ግን አሁን ኃጢአት ብሰራ ሞት ሳይሆን የሚጠብቀኝ ኦልሬዲ ሞት ነው የሚጠብቀኝ። ግን ንስሐ ከገባው
በንስሐ እታጠባለሁ። ንስሐ ከዛ ኃጢአት የምታጠብበት ምክንያት ያኔ ኢየሱስ ክርስቶስ በደሙ ልጅ ስላደረገኝ ነው። ስለዚህ ያኔ የተሰራልኝ የምልጃ ስራ አሁንም ይሄ በንስሐ በሚባለው ሂደት እንድታጠብና ልጅ እንደሆን ስለሚያደርገኝ ኢየሱስ ክርስቶስ ሊቀ ካህኔ ነው እላለሁ። ግልጽ ነው። ሰው የክርስቶስ ኢየሱስ ደም ዛሬም ለአንተ ያስፈልጋል ማለት ነው። ኦፍ ኮርስ ያስፈልገኛል። ያ ማለት ምልጃው ዛሬም ለአንተም ይሰራል ማለት ነው። በኃጢአት ስትወድቅ ከኃጢአት የምትነጽው በዛ በመስቀሉ ስራ ስለሆነ ማለት ነው። አዎ ግን እኔ ባልኩ መሰረት ነው እንጂ አሁንም ድረስ እየለመነልኝ አይደለም። ያኔ በሰራው ስራ ግን እሱን አንተ ነው ያልከው። አሁን እየለመነ ምናምን የሚለው ቃል አንተ ነው የተናገርከው። እየማለደ እሺ፣ አሁንም እየማለደ የሚለው ወደ እየለመነ በሚለው ስለሚቀየርብን ነው። ከአውዱ መሰረት ቅድምም ለማለት የሞከርኩት የሚከራከርልን የሚሟገትልን እንጂ የሚለምንልን አይደለም ለማለት የሞከርኩት። ኢየሱስ ክርስቶስ ዛሬም በኃጢአት ስትወድቅ ከኃጢአት የሚያጥብ የክርስቶስ ደም ስለሆነ ለአንተ ምልጃ ያስፈልጋል ማለት ነው። ኖ ኦልሬዲ የታጠብኩ ስለሆንኩ ነው ይህንን ኦፖርቹኒቲ ያገኘሁት ነው እኮ። ዞሮ ኃጢአት ስሰራ ቆሽሻለሁ ነው እያልከኝ ያለው አይደል? አዎ ኃጢአት ስሰራማ ቆሽሻለሁ። ከኃጢአት የምትነጻው ዞሮ በክርስቶስ ኢየሱስ ደም ነው ማለት ነው። በክርስቶስ ኢየሱስ በመስቀል ስራ ነው ማለት ነው። ኦኬ እሺ፣ እንደዚህ ላስቀምጠው። አንድ ሰው ወደ ክርስትና ሲመጣ ልጅ ስለሆንኩ ነው ይህንን ቻንስ ያገኙት። ልጅ ደግሞ ለመሆን ያስፈለገኝ ማን ነው? የኢየሱስ ክርስቶስ ደም ነው ነው። አይ አሁን በዚህ ሰዓት አሁን ልጅ ከሆንክ በኋላ ኃጢአት ስትሰራ ከኃጢአት የምትታጠበው በክርስቶስ ደም ነው። ኖ አይደለም፣ በንስሐ ነው የሚታጠበው። በንስሐ ደግሞ አዎ የአንተ ንስሐ ነው የሚያጥብክ ኃጢአትን ኖ ይኸውልህ። እሺ አንዴ በንስሐ ነው የምጸዳው። በንስሐና በጾም በጸሎት ነው የምመለሰው። ይሄ ማለት ደግሞ ምንድን ነው? ይህንን ኦፖርቹኒቲ ሌላውም እኮ ንስሐ ሊያደርግ ይችላል። ለምሳሌ ሙስሊሙ ንስሐ ሊያደርግ ይችላል። ያ የእሱ ግን ንስሐ የማይሰራው ለምንድን ነው? አቤት ቴዲ ሶሪ አታርዝመው። በቃ ንስሐው ነው ኃጢአትን የሚያጥብቅ ወይስ የክርስቶስ ደም ነው? በጣም እኮ ቀላል እኮ ነው ጥያቄ። ሁለቱም ነው። ንስሐ ባልገባ ጸዳለሁ ብዬ አላምንም። እሺ ንስሐው ነው የኃጢአት ስርየት የሚያስገኝልህ የክርስቶስ ደም ነው። የክርስቶስ ደም ነው። የክርስቶስ ደም ሆነ ከኃጢአት የሚያጥብህ የክርስቶስ ምልጃ ዛሬም ላንተ ያስፈልጋል ማለት ነው። እስቲ ምን አይነት ምልጃ ነው የሚያስፈልገኝ? አሁን ለምሳሌ ዛሬ እንበልና ፈረኩኝ፣ ዛኛው ስቲል እንዴት ነው የሚያነጻኝ? አንተ በተናገርከው እኮ ከኃጢአት ስርየት የማገኘው በደሙ ነው አላልከኝም? አዎ በደሙ ነው ብያለሁ። ግን አሁን አልከኝ ዛሬ ለምትሰራው ኃጢአት ዛሬም የእሱ ምልጃ ያስፈልጋል ስላልከኝ ዛሬ ለምሰራው ኃጢአት ምን አይነት ምልጃ ነው ለእኔ የሚቀርብልኝ? እስቲ ንገረኝ። የመስቀሉ ስራ ዛሬም ለእኔ ያስፈልጋል እያልክ ነው አይደል? የኃጢአት ስርየት በደሙ ነው ማገኘው ስትል በደሙ በኩል ልክ ነኝ? ያ ማለት በደሙ በኩል ከዓለም ወደ ክርስትና የሚመጣው ሰውዬ ምልጃው እንደሚያስፈልገው ለአንተም ከኃጢአትህ ለመታጠብ የክርስቶስ ኢየሱስ ምልጃ ያስፈልጋል ማለት ነው። እሺ ትክክል ነው? ትክክል ነው። ጨረስን ማለት ነው። የክርስቶስ ኢየሱስ አማላጅ ነው ማለት ነው ዛሬ። እሺ አሁን ወደ ማርያም ምልጃ የክርስቶስ ምልጃ። ቆይ ግን እዚህ ጋር እንጨርስ። አሁን አንተ ያነሳኸው ስለ እነርሱም ሊያማልድ ነው እንጂ የሚለው ስለ እኔ አይደለም። እዚህ ጋር ስለ እነርሱም የተባሉት እነማን ናቸው? የብሉይ ኪዳን ካህናት አይደለም? ስለ ብሉይ እኮ ቆይ አንዴ ስማኛ ከጠየቀኝ የት ነው አብራራሽ? አይ እሺ ሶሪ። ስለ እነርሱ ማለት ሞት ስለያዛቸው እነሱ በእነርሱ አሁን የእነሱ አገልግሎት የለም፣ ሞት የሚገድበው አገልግሎት ስለሆነ አሁን ግን የሚሰራው አገልግሎት ዘላለማዊ ሊቀ ካህናት የሆነው የክርስቶስ ኢየሱስ
ስራ ነው እያለን ያለው። ስለ እነርሱ ማለት የእነርሱ አገልግሎት በሞት የሚገደብ ስለሆነ በሞት የሚቆም ስለሆነ አሁንስ የሚሰራው የማን ስራ ነው? ዘላለማዊ ሊቀ ካህን የሆነው የክርስቶስ ኢየሱስ ነው። ለዛ ነው በእርሱ በኩል ወደ እግዚአብሔር የሚመጡትን ብሎ የሚናገረው በክርስቶስ ሊያድናቸው ነው እንጂ ሊያስድናቸው አይደለም አይደል? አማላጅ ከሆነ የሚማልድ ከሆነ ሊያስድናቸው ነው እንጂ እሱ ማዳን አይችልም ማለት ነው። አማላጅ አይደለም ልትል ነው? ድጋሜ ቀየርካስ? ሀሳብ መቀየር አይደለም። አንተ ያነሳው ያነበብክልኝን እኮ ነው። ይሁን የማነበብኩልህ ይሄ ውጤቱ መዳን የሚለው ውጤቱ ነው። በምን በኩል? በምልጃው በኩል ነው። በምን በኩል እኮ ማን ነው የሚያድነው? በምልጃው በኩል ወደ እግዚአብሔር የሚመጡትን ያድናቸዋል። በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ማን ነው ማለት ነው? የክርስቶስ ኢየሱስ የመስቀል ስራ ማለት እኮ ነው። የክርስቶስ የመስቀል ስራ ፈጽሞ ያድናቸዋል። ለምን? ስለነሱ የተከፈለ ዋጋ ስለሆነ ማለት ነው እኮ። ኢየሱስ ነው የሚያድናቸው እያለን እኮ ነው አይደል? እዚህ ጋር ምን ማለት መሰለ? ለምሳሌ አንድ ሰው በዓለም ያለ ሰው ኃጢአተኛ ነው። የእርሱ ኃጢአት በክርስቶስ ላይ፣ የክርስቶስ ጽድቅ ደግሞ ለኃጢአተኛ ሆነ እንደማለት እኮ ነው። ስለ እኮ እዚህ ጋር እኮ ነው በክርስቶስ ስራ ነው አዳኙ ኢየሱስ ነው እያለ ነው። እዚህ ጋር መስዋዕቱ አይደለ ኢየሱስ ክርስቶስ ሊቀ ካህን አይደለ ኢየሱስ ክርስቶስ። ለምን ከበደ ብሩክ? ኢየሱስ ነው ስራውም ቢሆን ኢየሱስ ነው አዳኙ። በምልጃው በኩል በእርሱ በኩል ማለት ኢየሱስ ዘላለማዊ ሊቀ ካህን አይደለ? ኢየሱስ አማላጅ አይደለ? በምልጃው በኩል ይድናሉ ነው የተሰራው። የመስቀል ስራ የሚያድን ስራ ስለሆነ ስለ ኃጢአተኛ የተሰዋ መስዋዕት ስለሆነ ክርስቶስ ኢየሱስ ማለት ነው። በምልጃው በኩል ማን ነው የሚያድነው? ራሱ ኢየሱስ እኮ ነው አዳኝ። ኦፍኮርስ እኮ ምን ኢየሱስ ክርስቶስ ማለት እኮ ሊቀ ካህን ነው፣ መስዋዕት ነው፣ ደግሞ ማምላክ እኮ ነው፣ አዳኝም ነው አይደለ እንዴ? እሺ አሁን እኮ ደጋግሜ እየነገርኩ እኮ ነው። ክርስቶስ ኢየሱስ አልኩ እኮ ሊቀ ካህን ነው፣ መስዋዕትም ነው፣ ደግሞ ማምላክ ነው። ፍጹም ሰው ፍጹም አምላክ አይደል? ሰው በተሰራው ስራ በኩል የተሰራው ስራ የሚያድን ስራ ነው። በቃ የዘላለም ሕይወት የሚሰጥ ስራ ነው መስቀል ላይ የተሰራው ስራ። ኢየሱስ መስቀል ላይ ወደ መስቀሉ ስትመጣ የእግዚአብሔር ልጅ ትሆናለህ ማለት ነው። ለምን? ኃጢአትን የሚሸከም ቀራንዮ ላይ የተሰራ ስራ ስላለ ማለት ነው። የእሱ ጽድቅ ደግሞ ለአንተ ይቆጠራል እንደማለት ነው። በጣም ጥሩ። ስለዚህ አሁን እዚህ ጋር የተረዳሁት ከአንተ ማንድ ነው? ምልጃውን ያቀረበው ኢየሱስ ነው፣ የሚያድነውም ኢየሱስ ነው አይደለ? የመስቀል ላይ የተሰራው ስራ ለሰዎች ድህነት የሚሆን ነው። በጣም ቀላል እኮ። አሁን መስቀል የሰራው ስራውን ማን ነው? ኢየሱስ ነው። ኦፍኮርስ ነው። ታዲያ ስለዚህ ኢየሱስ ያድናል ማለት ነው። አዎ ኢየሱስ አዳኝ ነው። ምንም ታዲያ አዳኝ ከሆነ አዳኙን ራሱኑ ደግሞ አማላጅ ነው። አሁንም ድረስ በምልጃው በኩል ነው የምትድነው። ምንም እኮ ጥያቄ የለውም። የክርስቶስ ኢየሱስ ምልጃ አንድ ይስማኛ። የክርስቶስ ኢየሱስ ምልጃ ከሌለ መዳን አትችልም። የሚያድነው የምልጃው ስራ ስለሆነ ክርስቶስ በምን በኩል ነው የሚያድንክ? በምልጃው በኩል ነው የሚያድንህ ማለት ነው። የምትድነው በምልጃው በኩል ነው። ካልሆነ መዳን አትችልም። ሊቀ ካህን አይደል ኢየሱስ? መስዋዕት አይደል? በምልጃው በኩል ካልመጣ ልትድን አትችልም። ሰው ምልጃውን አንድ ሰው ካልተቀበለ ሊድን አይችልም። አሁን እየሞገትን ያለ ነው ምልጃውን አልቀበልም ብለህ ነው ወይስ ወደኋላ ተመልሰ ነው? አይደለም። ማድረግ የፈለጉት ምን መሰለህ? አንድ ሰው ምልጃውን አንዴ ከተቀበለ በኋላ የኢየሱስ ክርስቶስ ምልጃ አያስፈልገውም። አሁን ለምሳሌ እኔ በረኔ አማላጅ አይደለም እያልከኝ ነው? ቆይ ወደኋላ ስለተመለስክ አማላጅ አይደለም እያልከ ነው አንተ? ኦልሬዲ የምልጃ ስራውን ጨርሷል እያልኩ ነው። አሁን ምንድነው? አዳኝ ነው፣ ፈራጅ ነው እያልኩ ነው። እንደገና እናወራለን። ቅድም አምነህ ስለነበር ሀሳብ ትቀያይራለህ። ያ ማለት እግዚአብሔር ሀሳብ አለመገዛት ነው። በነገራችን ቅድም የተናገርከውን የምትቀይር ከሆነ ለእግዚአብሔር ሀሳብ አለመገዛት ነው። እሺ እናውራ፣ ችግር የለውም። ኃጢአት ሰርተህ በድለህ በማን ደም ነው የምትታጠበው? ኦልሬዲ ታጥቤያለሁ። በደሙ የታጠብኩ ነኝ። በየጊዜው መታጠብ አያስፈልገኝም። አሁን ኃጢአት ስትሰራ አትቆሽሽም ማለት ነው? እቆሽሻለሁ እንጂ እቆሽሻለሁ። ስትቆሽሽ እንዴት ነው ታዲያ? ከዛ
ንስሐው ነው የኃጢአት ስርየት የሚያስገኝልህ መታጠብ የሚያስገኝልህ? አሁን እዚህ ጋር እውነት ለመናገር የኔን መረዳት ላስቀምጥ። ጥቅስ ጠይቃለሁ። መረዳትን ስትነግረኝ ጥቅስ ጠይቃለሁ። ንስሐው ነው ወይ የኃጢአት ስርየት የሚሰጥህ? ኦልሬዲ የታጠብኩ ስለሆነ በደሙ ንስሐ ስገባ በንስሐው በኩል ነው አይገስ። ጥቅስ ስጠኝሽ እሰጥሃለሁ ያልክ መስሎኝ። እዚህ ጋር የኔን መረዳት ነው እንጂ አንብቤ እኮ መረዳትን ስትነግረኝ ጥቅስ ጠይቃለሁ አልኩህ። ነግረኝ ጥቅስ ጠይቃለሁ። ከየት አምጥተህ ነው እንደዛ ያልኩህ ስለምልህ በንስሐ በኩል ነው የኃጢአት ስርየት ማገኘው ስላልክ ማስረጃ ጥቅስ ላይ እንደዛ የሚል ሀሳብ ካለ በነገራችን ላይ ንስሐ ማለት በራሱ መጾም መስገድ ምናምን አይደለም። ንስሐ የሚለው ቃል በራሱ ስህተት ከሆነ መንገድ መመለስ ማለት ነው። ሌላ ምንም ትርጉም የለው። ሰዎች የሰሩት ስርዓት ነው ይሄ መስገድ ምናምን ብላ 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 የሚለው ነገር የሰዎች ስርዓት ነው። ግን አንተ በንስሐ በኩል የኃጢአት ስርየት ታገኛላችሁ የሚል ሀሳብ ካለ አሳየኝና እኔም እንድማር ማለት ነው። ኢየሱስ ጠበቃት ነው አትይሊ? ጠበቃዬ ነው። ምንድነው ጠበቃዬ ነው ስትል ምን እያልክ? ቅድም ባልኩ መሰረት ማለት ነው። ጥብቅናዬ የሱ ጥብቅና መከራከር ብቻ ሳይሆን መፍረድንም የሚያካትት ነው። ሮሜ 8:34 ላይ እንዳነበብ ነው። አይ ጠበቃ መፍረድ ነው የሚል አሳየኝሽ። በየትኛው መዝገበ ቃላት ነው ጠበቃ ፈራጅ ነው የሚል? የትኛው መዝገበ ቃላት ነው እንደዛ የሚለው? ያው እዚህ ዕብራውያን ላይ ያለው። ዕብራውያን ላይ ምን አለ? ዕብራውያን ላይ መሰለኝ እኛ ግን ጠበቃ አለን ምናምን የሚለው በሰማይ እኮ እሱማ አንደኛው ዮሐንስ መልእክት ነው። እኮ እሱ አሁን በእንግሊዝኛው ላይ ስታየው ጠበቃ በእንግሊዝኛ ምንድን ነው? ሎየርም አድቮኬትም ጠበቃ ነው። ዩኒቨርሲቲ ተመርቆ ወጣ ሁላ አሁን እኔ እናንተ የምናወራው ጠበቃ ኮርስ መልስ ማይ ሎየር ማለት ከዩኒቨርሲቲ ተመርቆ የወጣ ማንኛውም ሰው ሎየር ተብሎ ይጠራል። አድቮኬት የሚለው ግን ወይ ደግሞ ፓራክሊታን የሚለው የግሪክ ቃል ግን በማንኛውም ፍርድ ቤት ስላንተ ሙሉ ውክልና ወስዶ የሚቆም ማለት ነው። በማንኛውም ፍርድ ቤት አንተን ወክሎ መቆም የሚችል ማለት ነው። ኦኬ እኔ ደግሞ የምረዳው እንዴት መሰለ፣ ሎየር ማለት የተመረቀ ሁሉ ሳይሆን ማንም ሰው ሄዶ ጠበቃ የሚቀጥረው ሁሉ ሎየር ነው። ግን አሁን ለምሳሌ ቅድምም እኮ ስለ ቆይ አይደለም ስላልክ የተናገርኩትን ልክ አይደለም ስላልክ ከዩኒቨርሲቲ አንድ ሰው በህግ ስኩል ኦፍ ሎ ነው አይደለም የምትማረው መጀመሪያ ከዩኒቨርሲቲ ተመርቆ ልነግርህ ነው እኮ ጠበቃ አይባልም እንጂ ተመርቆ አይሆንም። ተመርቆ ጠበቃ አይባልም። ኧረ አይባልም። አንተ የተለየ ነው። እሺ በቃ መረዳትን ንገረን፣ ችግር የለው። አንብበውና አይደለም ቆይ ዩኒቨርሲቲ የሚማሩት ምንድን ነው? አንብበውና ከዛ ጠበቃ የሚለውን ትርጉሙን ትነግረኝና መዝገበ ቃላት ለትርጉምህ ትነግረኛለህ። ይኸው ይታያል አይደል? አንብበው። ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ልቀጥል? እሺ ስለ ጥብቅናው ስለምንድን ነው? ስለ ኃጢአት ነው አይደለ? ኃጢአት አታድርጉ፣ ኃጢአት ብታደርጉ ግን ጠበቃ በአብ ዘንድ አላችሁ ነው እያልን ያለው አይደል? እንደዚሁ ዝም ብለህ ጥሬ እንትኑን ከወሰድከው ችግር የለውም። አሁን ትርጉሙን ትነግረኝና አንተ ለተናገርከው ትርጉም ወይ ከመዝገበ ቃላት ታሳየኛለህ ማለት ነው። እሺ አሁን እዚህ ጋር ምን ትላለች? ጠበቃ ስለ ኃጢአት ነው አይደል? ጌታ ኢየሱስ ክርስቶስ ጠበቃነቱን ለአንተ ስለሚፈርድብኝ ክስ ማለት ነው። ምን ስለሚቀርብብኝ ክስ ማለት ነው። ስለ ኃጢአቴ ስለሚቀርብብኝ ክስ ጠበቃ አለኝ ይላል።
እሺ ምንድን ነው ጠበቃ አለኝ ሲባል ስለ ኃጢአት ጠበቃ ክርስቶስ ኢየሱስ ቅድም የነገርኩ ማለት ነው። አሁን ለምሳሌ ከሳሹ ማን ነው? ሴጣን ነው አይደለ? የፍርድ ወንበር ላይ ያለው ኢየሱስ ክርስቶስ ነው። ተከሳሽ ማን ነው? እኔ ነኝ። ሴጣን አሁን እንደዚህ አድርጓል ብሎ እኔን ሲከሰኝ ይሄ ልጅ ፍርድ የሚከሳን የት ጋር ነው ሴጣን የሚከሰስ? ስለ ኃጢአት ቅድም እኮ እንዳልኩ ነው። ኢዮብን እንደከሰሰው ማለት ነው። ኢዮብን እንደከሰሰው እኔንም ይከሰኛል። ምን ብሎ ነው ኢዮብን የከሰሰው? ኢዮብን ኦኬ፣ እሱ እኮ አንተ ጥበቃ ስላለው ነው አንተን ያልካደው ባሪያን ኢዮብ እሺ ከነፍሱ በስተቀር ሌላውን በሙሉ ሰድለት እንደተባለው ማለት ነው። ያ ነገር ፍርድ ነው አይደል? ምንድን ያልከኝ? ኢዮብ ሴጣን ከሰሰ ብሎ ከሰሰ። ያንተ ጥበቃ ስላለው ነው ይሄ ሰውዬ ጻድቆ ነው የተገኘው ብሎ ከሰሰው። አይ ስለ ኃጢአት ነው ከሆነ እዚህ ጋር የክርስቶስ ኢየሱስ ጥብቅና ስለ ጽድቅ አይደለም። አሁን ጻድቅ የሆነው ኢዮብ ያንተ ጥበቃ ስላለው ነው እያልከኝ ያለው። እዚህ ጋር ለኃጢአተኞች ጠበቃ ኢየሱስ ነው እያለ ያለው። አዎ እኮ እሱን እኮ ነው የምልህ። ልክ እንደዚህ አይነት እንግዲህ ኃጢአተኛ ኮንክ የሚከስክ የለም ማለት ነው። የሚከስክ ሴጣን ጻድቅ አሁን ኢዮብን የከሰሰው ስለ ጻድቅ የሆነው የተገኘው ያንተ ጥበቃ ስላለበት ነው። አሁን እዚህ ጋር ኦልሬዲ አንተ ኃጢአተኛ ሆነሃል። ለኃጢአትህ ነው ጠበቃ አለህ እያለ ያለው። ኃጢአተኛ ኮንክ ማን ይከሳል? ኦልሬዲ ኃጢአተኛ ነህ አንተ። ለኃጢአትህ እንዴት ነው ኢየሱስ ጠበቃ ይሆናልህ ነው ጥያቄ። እኔ ይህን ክፍል የምረዳው እንዴት መሰለ ብሩኬ፣ ያ ጠበቃ እዚህ ጋር የተጠቀሰው ጥብቅና እየፈረደ ነው የሚከራከርልኝ። ምን ብሎ አንተ ላይ ነው የሚፈርድብህ? አዎ አንተ ላይ ነው የሚፈርድብህ? አዎ የሚፈርድብህ ከሆነ ምንም ጠበቃ ሆነ ታዲያ አዎ እኮ ይሄንን ነው የምልህ። የሚፈርድብህ ይሄንን እኮ ነው የምልህ። ቅድም አሁን 8:34 ሮሜ 8:34 ላይ ያለው እሱን ነው የሚያስረዳው። ቁጥር 33 ላይ የሚኮንነውስ ማን ነው ይላል አይደል? የሚኮንነው ማን ነው? ማንም ነው። የእግዚአብሔር ልጆች ማንም አይኮንናቸውም ነው ሐሳቡ። አይደለም። አንዴ እሺ እዚሁ ላይ 8:34ን ክፈተው። እሺ አሁን ትልቁ ችግር ኃጢአት ስለሚከሳቸው እኮ ነው እነዚህ ሰዎች ቶሎ ወደ ክስ ወደ ፍርድ የሚሄዱት። አሁን ኢየሱስ እኔ ላይ አይፈርድብኝም። በጣም በሚገርም ሁኔታ ኢየሱስ እኔ ላይ አይፈርድብኝም። ይኸውልህ ከቁጥር 31 ጀምሮ አንብቡ። እሺ እንግዲህ ስለዚህ ነገር እኔ ጋር ግን ብለርድ እየሆነ ነው የሚታየኝ። አሁንስ እሺ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አሁን እግዚአብሔር ከኛ ጋር ከሆነ የሚሉት እነማን ናቸው? ኦልሬዲ በተቃውሞ ከሆነ እነማን እንደሆነ ላሳይክ። ይኸው እነዚህ ማለት ናቸው። ቆይ ላሳይክ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። የልጁን መልክ እንዲመስሉ የጌታን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። መልክ እንዲመስሉ ማለት ነው። አስቀድሞ የወሰናቸውን ምልጃው ላይ ስለሆነ በቃ ምልጃው ላይ ብቻ እናውራ ወዳጅ። ሐሳቡን ታገኘው። አስቀድሞም የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። ስለነዚህ ሰዎች ማለት ነው። አሁን በዚህ ሰዓት ጴንጤው ማህበረሰብ ማለት ነው። አሁን እዚህ የምታየው ጴንጤው አለ አይደል? በነፃነት አዳራሽ ውስጥ ለክርስቶስ ኢየሱስ ጥሪ የሚለው እሱ ማህበረሰብ ማለት ነው። አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። ኦልሬዲ ጻድቃን ናቸው። እነዚህ ጻድቃን ላይ እንዴት ይፈርዳል? የከበሩ ናቸው። ጻድቃን ነው። ያከበራቸው ናቸው። የጸደቁ ጻድቃን ናቸው በእግዚአብሔር ፊት። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማንም አይቃወመንም። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ከማን ጋር? ከእርሱ ጋር መንግስቱን ጭምር ማለት ነው። እሺ እግዚአብሔር የመረጣቸውን ማን ይከሳቸዋል? ማንም። የእርሱ ናቸዋ።
የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ማን ነው የሚኮንንስ? ማን ነው? ቆይ የሚኮንንስ ማን ነው ብሎ ምንድነው የሚያደርገው? ጥያቄ ምልክት አይደል? ይኸው እዚህ ጋር የሚወል እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል አይደል? ማን ይከሳቸዋል? ጥያቄ ምልክት አለ። መልሱ ምንድነው? እዚህ ጋር ማን ይከሳ? ይኸው የሚያጸድቅ እግዚአብሔር ነው ብሎ መለሰ። ቆይ አንዴ ቆይ እግዚአብሔር የመረጣቸውን ማን ይከሳቸዋል ሲል ጥያቄ ምልክት ማን ነው የሚከሳቸው? ማንም እኮ ብለን አለፍን አይደል? በእግዚአብሔር ፊት እነዚህ ሰዎች ጻድቃን ስለሆነ የሚከሳቸውም የለም የሚኮንናቸውም የለም ነው እያለን ያለው መጽሐፍ። ምክንያቱ ስለምን መሰለ? የሚከሳቸውም የሚኮንናቸውም የሌሉ ጻድቃን ስለሆኑ በእግዚአብሔር ፊት የልጁን መልክ እንዲመስሉ አስቀድመው የተወሰኑ ስለሆኑ ከዛስ የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ለምሳሌ ስለ ክርስቶስ ኢየሱስ ምልጃ የሚናገረው ክርስቶስ ኢየሱስ እነዚህ የመረጣቸውን የእግዚአብሔር ልጆች የሆኑትን በመስቀል ላይ አድኖ ብቻ አይተዋቸውም። ሁሌም በደሙ የሚጠብቃቸው ዘላለማዊ ሊቀ ካህን እኮ ነው። በእግዚአብሔር ፊት ሊታይ የገባ ሊቀ ካህን ነው ኢየሱስ። ዛሬም ስለነዛ ሰዎች የሚታየው በእግዚአብሔር ፊት ነውር አልባ ሆኖ እንዲታዩ የሚያደርጋቸው የክርስቶስ ኢየሱስ ምልጃ ነው። የመስቀሉ ስራ ሁሌም ከነርሱ ጋር ስለሆነ ማለት ነው። መጽሐፉ እንደዚህ ነው እየተናገረ ያለው። እኔ ደግሞ የተረዳሁት ምንድን ነው 33 ላይ ጥያቄ ነው የጠየቀው። የሚያጸድቅ እግዚአብሔር ነው የሚኮንነውስ ማን ነው ይልና ከዛ በኋላ አይተው ከሆነ የሞተው እያለ ነጠላ ሰረዝ ይልቁንም ከሙታን የተነሳው። አሁን ይሄ 34 ላይ መልስ ነው ማለት ነው። ለማን ለሚኮንነው አይደለ? ከዛ 4 ነጥብ አድርጎ ይዘጋዋል እኮ። ሰማኝሽ ስለ ኮናኙ እያወራ ነው ቁጥር 34 እያልከኝ ነው፣ ግን አይደለም ለምሳሌ ከላይ ጀምሮ ሳወራ ሳነብል የነበረው ምንድነው? የእግዚአብሔር ልጆችን ማንም አይኮንናቸውም ይጠይቃል። መልሱ ግን ማን ነው? ማንም ነው። የሚከሳቸውም የለም የሚኮንናቸውም የለም። ምክንያቱም የእግዚአብሔር ልጆች ስለሆኑ። ጻድቃንን ማን ይከሳቸዋል? ኦልሬዲ እኮ ጻድቃን ናቸው፣ የእግዚአብሔር ልጆች ናቸው። ለምንድን ነው የማይኮነኑት? የሚከሳቸውም የሌለው የሚለውን ሲመልስልን ደግሞ ምንድን ነው የክርስቶስ ምልጃ ስለነዛ ጻድቃን ስለሆነ እያለን ያለው መጽሐፉ። ቴዲ ኦኬ በቃ እዚህ ጋር እንግዲህ ላለመግባባት እንግባባና እዚህ ጋር በነገራችን ላይ እንደዚህ ስናወራው ከዓለም ለሚመጡት አማላጅ ነው ብለኛል። ለአንተም አማላጅ መሆኑን ቅድም ተናግረ ነበር። እኔ በግዴታ የሆነ ተስማምተን ምናምን ማለፍ አለብን ብዬ አላምንም። ያው ይሄ ቃል ግን ውስጥ ተዘርቶ እንደሚበቅል ግን የሆነ ጊዜ አምናለሁ። የክርስቶስ ኢየሱስ ምልጃ ለክርስቲያን ወሳኝ ነው። የኛ አቅም አይደለም። ለምሳሌ እኔ ጻድቅ ነኝ በእግዚአብሔር ፊት ጻድቅ ነኝ ብዬ በድፍረት እንድናገር የሚያደርገኝ የክርስቶስ ኢየሱስ ደም ዛሬም ስለሚታይልኝ ነው። ነውር አልባ ስለሚያደርገኝ ነው በእግዚአብሔር ፊት። መጽሐፍ ሲናገር በኤፌሶን መልእክት መጽሐፍ ምዕራፍ 1 ላይ ምን ይላል መሰለህ? ምዕራፍ 1 ይኸውልህ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፊቱ ነው የሚለው። ይኸውልህ በሰው ፊት አይደለም፣ በእግዚአብሔር ፊት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። ነውር አልባ ነን በእግዚአብሔር ፊት። ነውር አልባ የሆነው አቅማችን በቃ እንደዚህ ፈረጠመ ስለሆነ አይደለም። የክርስቶስ ኢየሱስ ጥበቃ ዛሬም ስላለ ነው። ደሙም ዛሬ ስለኛ ስለሚታይ እኛ ሳንሆን ክርስቶስ ስለኛ ስለሚታይልን ነው። መጽሐፍ እንደዚህ ነው። የክርስቶስ ምልጃ ማለት ይሄ ነው። ዛሬ በእግዚአብሔር ፊት እየወደቀ እየተነሳ እየለመነ ምናምን ነው ማለት አይደለም። የመስቀሉ ስራ ግን ዘላለማዊ ስለሆነ ዛሬም ከኃጢአታችን የሚያጸዳን ከኃጢአት የሚያጥበን ነውር አልባ የሚያደርገን የክርስቶስ ኢየሱስ ደም ነው። ምልጃ ማለት ይሄ ነው እንጂ በፊት እየወደቀ እየተነሳ እየለመነ ምናምን እያልን አይደለም ቴዲ። እሺ እኔም የሚከብደኝ እሱ ነው ብሩኬ። ይኸውልህ አሁን ኢየሱስን አማላጅ አርጌ ለመጥራት ለኔ የሚከብደኝ አማላጅ ማለት ብዬ ተረዳሁት። እንዴት ነው የሚያስማልደን ነው። ገብተዋል። ሁሉን ነገር ማድረግ የሚችል አለ እንትና አማላጅ ነው ስል ያ ሰው እኔን ሊያስታርቀኝ እንጂ ይቅር ሊለኝ አይችልም ማለት ነው። ይቅር ማለት የሚችል ከሆነ ደግሞ ምልጃ አይደለም። አሁን ለምሳሌ የምትፈልጉትን ጸልዩ በስሜ እኔ ግን አደርገዋለሁ ይላል አይደል? እሱ የሚያደርገው ከሆነ ጸሎታችንን አሁን ለምሳሌ አንተ አማላጄ ነው፣ ለምሳሌ እኔ ማርያም አማላጄ ናት ስል ማርያም አድኝኝ እንዲያርግኝ እኮ አይደለም አስድኝኝ እያልኩ ነው እሷ ጋር።
አንተም አሁን ኢየሱስ አማላጄ ነው ስትል ኢየሱስ ሆይ አስድነኝ እያልክ ነው የምትጸልየው። አሁን ለምሳሌ ዛሬ አንተ ወደ ኢየሱስ ትጸልያለህ አይደል? ደምድመህ ስለተናገርክ ላረምክ። እኛ ኢየሱስን አማልደን አስታርቀን ምናምን ብለን አንለምንም። ሊቀ ካህናችን እኮ ነው። በቃ ኢየሱስ ስራው ነው። አሁን አማልደኝ ብዬ ለጸልዬ አስታርቀኝ ብዬ ጸልዬ ምናምን አለ። ወዴት ነው የምታረቀው? የእግዚአብሔር ልጅ እኮ ነኝ፣ ዘላለም የሚጠብቅ ደም አለ እያልኩ ሊቀ ካህናችን ነው ኢየሱስ ክርስቶስ። እኛ ለምን ነው አስታርቀን ብለን አማልደን ብለን ነው አይደለም ኢየሱስ ክርስቶስ የሚያማልደን። በቃ ዘላለማዊስ ሊቀ ካህናችን ነው። ስለኛ ሊታይ ይገብቷል። ይኸውልህ ሰው ወደ ክርስቶስ ኢየሱስ ሲመጣ የክርስቶስ ደም አክቲቭሊ ይሰራለታል ማለት ነው። ለዛ ልጅ ለዛ ሰው ማለት ነው። ጠይቀ ነው አይደለም፣ የሚሰራ ደም ነው። ለምን? ልጅነት ስለሆነ። ሊቀ ክህነቱስ የሚሰራ ስለሆነ። ለምሳሌ እስራኤላውያን ሊቀ ካህን ነበራቸው፣ በየወቅቱ የሚሞቱ ነገር ግን የሚሾሙ ሊቀ ካህን ነበራቸው። ከዛ በየዓመቱ ደም መስዋዕት ይዞ ይሄዳሉ። ሊቀ ካህኑ ደም ይዞ ይገባል ወደ ቅድስተ ቅዱሳን ማለት ነው። በጣም መልካም የሆነ ሊቀ ካህን ከገጠማቸው በሰላም ይወጣል። ከዛ ደስታ ነው የሚሆነው። ሀገራቸው ላይ የሚያርሱት ለምለም ነው የሚሆነው። ኃጢአታቸው ይከደናል። አሁን እኛ ያለን ሊቀ ካህን ዘላለማዊ ሆኖ አንድ ያቀረበው መስዋዕትነት ተቀባይነት ያገኘ ነው። ተቀባይነት ያገኘ ለዛ ነው ከዕብራውያን መጽሐፍ ምዕራፍ 10 ላይ ሲናገር እንደዚህ ነው የሚለው። ምዕራፍ 10 እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድን መስዋዕት ለዘላለም ነው የቀረበው። ይሄ መስዋዕት አይ ዘላለም የሚሰራ ከዛስ በእግዚአብሔር ቀኝ ተቀመጠ። ጠላቶቹን የእግሩ መረገጫ እስኪያደርግ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ መስቀል ላይ የሚቀደሱትን እኛን ማለት ነው የዘላለም ፍጹማን አድርጓቸዋልና። አየ የሚቀደሱት ምን አድርጓቸዋል? የዘላለም ፍጹማን። ለምንን አይደለም እኛ አሁን በእግዚአብሔር ፊት ንጹህ ምን ነው በክርስቶስ በኩል ነው እግዚአብሔር እኛን የሚያየን። ለዛስ ነውር አልባን በእግዚአብሔር ፊት ሁሌም የሚሰራ ደም ስላለ ማለት ነው። ሊቀ ካህናችን ኢየሱስ ስለሆነ ማለት ነው። ቴዲ እሺ ቴንክ ዩ አመሰግናለሁ። ተመልሶልኝ። እሺ ስለ ማርያም ምልጃ እናውራ። እሺ ዳኒ በትልቁ መሆን ይችላል አለው እንደም ዳኒሻ እሺ ብሩክ አለው። እሺ ወገኖች ታፕታብ እና ሼር ይደረግ። ጸጋ ይብዛላችሁ። አናቁመው። ታፕታብ እና ሼር አድርጉልኝ። ጸጋ ይብዛላችሁ። ተባረኩልኝ ወገኖች። አለው ሞዴሬተሮች ሰውን ማስገባት ምናምን ትችላላችሁ፣ ግን ታፕታብ እና ሼር ይደረግ ፕሊዝ። ተባረኩልኝ። እሺ ዳኒ ተባረክ። እሺ የእግዚአብሔር ልጅ ነህ ቴዲ? ምን አልከኝ? አሁን የእግዚአብሔር ልጅ ነህ አንተ? ታዲያ የማርያም ምልጃ ለምን እንደሚያስፈልግ ለአንተ አማላጅ ናት ብለህ ስታምን የእሷ ምልጃ ምን ያደርግ? ቤተ ክርስቲያን ውስጥ አይደለም የእግዚአብሔር ልጅ ስለሆንኩ ነው የማርያም ምልጃ የሚያስፈልገኝ እንጂ እግዚአብሔር ልጅ ባልሆን ኖሮ ምልጃዋ አያስፈልገኝም እኮ። ምን ያደርግልሃል? የእግዚአብሔር ልጅ ከሆንክ አሁን የእሷ ምልጃ ምን እንዲያስገኝልህ ነው? ምን ጥቅም ነው የምታገኘው በእሷ ምልጃ? ከእሷ ምርጫ የጻድቅ ሰው ጸሎት ኃያል ነች በስራው አይደል እኮ። ምን እንድታደርግልህ ነው? በጸሎቷ በልመናዋ ልጅ ከሆንኩ ምንድን ነው የምታገኘው ጥቅም? አሁን ለምሳሌ እኔ ጻድቅ ነኝ ብዬ አላምንም። ጻድቅ አይደለም ቴዲሻ? ጻድቅ ነኝ ብዬ አላምንም። እግዚአብሔር ኃጢአተኛ ልጆች አሉት ታዲያ? አይ ይሄ ጆርኒ ነው ብዬ ነው ማምነው። የክርስትና ህይወት ጆርኒ ስለሆነ መውደቅ መነሳት ይኖረዋል። ስለዚህ በዛ መውደቅ መነሳት ውስጥ የማርያም ምልጃ ያስፈልገኛል። የማርያም ብቻ ሳይሆን የጻድቃን የማንም ጻድቃን ናቸው ብዬ የማስባቸው ሰዎች ምልጃ ያስፈልገኛል ብዬ ነው ማምነው እኮ። እግዚአብሔር ግን እኔ ጻድቅ አይደለሁም ስላልከኝ እግዚአብሔር ኃጢአተኛ ልጆች አሉት ወይ? ኃጢአተኛ ልጆች ሁላችንም የእግዚአብሔር ልጆች ነን እኮ። ሁላችንም ማለት ኃጢአተኛ ልጆች ሳይሆን አንዴ በዲስክሪፕሽን ያመን ነው ማለት ነው። ቆይቴ ልጅ እያጠራ ነው እንድንሄድ። ሁላችንም ስትል ለምሳሌ ሙስሊምም ጭምር እያልክ ነው የእግዚአብሔር ልጆች ናቸው የምትለው?
አይ በኢየሱስ ክርስቶስ ያመኑት። ናይስ። በክርስቶስ ያመኑት ናቸው የእግዚአብሔር ልጆች አይደል? አዎ። የእግዚአብሔር ልጆች ኃጢአተኞች፣ እግዚአብሔር ኃጢአተኛ ልጆች አሉት እያልከኝ ነው? እኮ እሱን ነው አሁን እኔ ማምነው። የሆነ ቀን ስራ ነው ብዬ አላምንም። ጽድቅ ጆርኒ ነው ብዬ ነው ማምነው እኮ። አሁን አንተ እኮ አይደለሁም ያልኩ እኮ ለዛ ነው። ጽድቅና የሚታወቀው ከመጨረሻዋ ሞት በኋላ ወይንም ከፍርድ ቀን በኋላ ነው ብዬ ነው ማምነው። ለምሳሌ ጌታ ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ አለ። አንተ አሁን በግ ነህ ወይስ አሁን መጨረሻ ሰዓት ነው ፍርድ ስላልክ አሁን አንተ ፍየል ነህ በግ ነህ ነው ወይስ አታውቅም? እኔ አላውቅም። ፍየልን መሆንን በግ መሆንን አታውቅም? አዎ እኮ ድምፁን አሰማም ማለት ነው። የጌታን በጎቼ ድምፄን ይሰማሉ ስላለ አይ በእንደዚህ አይነት መልኩ ሳይሆን አሁን ለምሳሌ እኔ እለት እለት ኃጢአት የምሰራ ሰው ነኝ። እውነት እንዳልከው አሁን ድምፁን እኔ ሰምቼ አላውቅም። እሺ ያ ማለት የማርያም ምልጃ አሁን ኃጢአተኛ ስለሆንክ ከኃጢአት ይቅር እንድታስብል ነው ማለት ነው የሚያስፈልግ። እንድታስብለኝ ያው እለት እለት ከምሰራው ኃጢአት ይቅር እንድታስብለኝ ያው ዓለም ያው ተሰሚነት እንዲኖረኝ ወይ በአንዱ ድካም ብርታት እንድትሆነኝ በስጋዊ ፈተና በመወድቅባቸው ብርታት እንድትሆነኝ ነው። እስኪ አሁን ከኃጢአት በሷ ልመና የኃጢአት ስርየት እንደምታገኝ የሚያሳይ መጽሐፍ ቅዱስ ጥቅስ አሳየ። እሺ አሁን እኔ ማስረጃውን አማላጅ ስለመሆኗ ማለት ነው ስለ ኃጢአትክ። እሺ አሁን እኔ የምረዳው ቤተክርስቲያንን እንዴት መሰለ በፌሎሺፕ ነው አይደለ? ወይንም ደግሞ ማህበሩ ነው ቤተክርስቲያን የሚባለው አይደል? እሺ አንዳችሁ ለአንዳችሁ ጸልዩ ይባላል። እሺ ያንን ጸሎት ነው እኔ ምልጃ ምለው። ለእኔን አስመልክቶ ለሚቀርበው ጸሎትን ነው እኔ ምልጃ ምለው። ተረዳኝ? አንዳችሁ ለአንዳችሁ ጸልዩ ታዲያ ስለምንድን ነው? አሁን ስለ ኃጢአት ነው? ስለ ኃጢአትም ሊሆን ይችላል። አሁን ለምሳሌ ታምሜም ሊሆን ይችላል። እሱን በተመለከተ ማርያም ብቻ ሳትሆን ምድር ላይ ያሉ ሰዎች ማንም ሰው ስለኔ ምልጃን ቢያቀርብልኝ አትሊስት እኔ ከኔ ኃጢአተኛው ይልቅ የነሱ የተሻሉት ሰዎች ጸሎት ይሰማል ብዬ አምናለሁ። እሺ አሁን ጥቅሱን የምታውቀው ከሆነ ንገረኝና አንዱ ስለ አንዱ ይጸልይ የሚለው ጥቅስ በህይወት የሌሉትን ሰዎች ይመለከታል ወይስ አይመለከትም የሚለውን እንየው እስኪ። አንተ የምታውቀው ከሆነ ጥቅሱ አሁን ማርያምን የሚመለከት ጥቅስ ነው ወይ እሱ የሚለውን እንየው። እሺ አንዴ እሺ እሺ ሁለተኛ ነገሥት እሺ 4 ምዕራፍ 4 ከ18 እስከ 37 ስለ ነብዩ ኤልያስ ምን ይላል? ሁለተኛ ነገሥት
ምን ይላል? እሺ ኤልሳም በጸሎቱ በምልጃው ብዙ ተአምራቶችን አድርገዋል። ከተአምራቶቹ መካከል አንደኛው የሞተው ልጅ ጸልዮ ማስነሳቱ ነው። ያ የሞተው ልጅ እሱ ጸልዮ ያስነሳው ማለት ነው። ምን ያገናኘዋል ታዲያ? አሁን ኤልሳ በምድር ላይ ሳለ እንዲሁም በደረቱ እንደተኛበት ይናገራል። የሌላ ሰው ምልጃ ለምን ያስፈልጋል ስላልከኝ ነው። አይ አሁን ማርያም በህይወት የለችም አይደል? በሰማይ ያለችው አይደል? ስፔሲፊክ ስለ ማርያም ነው። አይ ማርያም መሆን አይጠበቅባትም። ሌላም ቢሆን ግዴታ ማርያም መባል የለበትም። ለምሳሌ ኤልሳ አሁን በአገልግሎት ላይ ነበር አይደል? በዚህ ሰዓት በምድር ነበረ፣ በህይወት ነበር። አዎ አሁን በህይወት የሌሉ ሰዎች ማርያም ላይ የሚል ጥቅስ ስጠኝ እያልኩ አይደለም። ማንም ይሁን በምድር ላይ የሌለ ሰው ስለ አንተ ኃጢአት ሲጸልይ የሚያሳይ ጥቅስ ካለ ስለዚህ እንትን እናደርገዋ